ጤና ይስጥልኝ ጋዜጠኛ ፋሲል ለገሰ። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ እንዴት ነው? እስኪ ከአየር ጸባዩን ጀምር ፋሲል። እንግዲህ ሳምንቱን እየጀመር ነው። ዛሬ ቀኑ እሑድ ነው። ትናንትና ማለትም ለስለስ ያለ ቀን ካለፍን በኋላ ፀሐይን ማየት ከቻልን በኋላ ምንም እንኳን ትንሽ ቅዝቃዜ ቢኖርም ዛሬ እንደገና ዝናብ ተመልሷል። ዝናቡ እንግዲህ ከሰሜኑ የሀገሪቱ ክፍል ጀምሮ እስከ ደቡብ የሀገሪቱ ክፍል ድረስ ነው። በተለይም በባህር ዳርቻ አካባቢ በሚገኙ ከተሞች አካባቢ ነው ዝናብ የሚዘንበው። ለምሳሌ ያህል ብንጠቅስ ሃይፋ፣ ቴልአቪቭ፣ ናታንያ ሁሉም ከተሞች ማለት እንችላለን። እስራኤል ብዙ ከተሞች በባህር ዳር ነው የሚገኙት። ራሾን ለጽዮን፣ አሽቀሎን፣ አሽዶድ በሁሉም አካባቢዎች ዝናብ ይዘንባል። እንግዲህ በአንድ ጊዜ ሳይሆን ወይም አለማቋረጥ ሳይሆን አልፎ አልፎ ነው የሚዘንበው። እንግዲህ ክረምት ያለንበት ቀዝቃዛ ወቅት ነው ባጭሩ። በጣም ይገርማል። ከኢየሩሳሌም ወደ ቴልአቪቭ በተጓዝኩበት ጋም እንደዚሁ ጉም ውስጥ ነበርን። ልክ ቴልአቪቭ ስትደርስ በቃ ብርሃን ነበር። ፀሐያማ ነው ዛሬ ቴልአቪቭ አካባቢ። እንግዲህ እየመሸ ሲሄድ ድንገት ንፋሱ ከበድ ያለ ይመስላል። እንግዲህ ፋሲል በእውነት በዛሬው ውይይታችን ላይ ትኩረት የምናደርገው ያው ፕሬዚደንት ዶናልድ ትራምፕ አነጋጋሪ የሆነው ቱርክና ኳታር በጋዛ ላይ በሚቆጣጠረው ኮሚቴ ውስጥ ይግቡ አይግቡ የሚለው በእስራኤል ውስጥ በጣም ተቃውሞ እየበዛበት ነው። በዚህ ጉዳይ ላይ እስኪ እንጀምር ፋሲል። እንግዲህ ይህንን ፕሬዚደንት ዶናልድ ትራምፕ ይህን ሀሳብ ሰርፕራይዝ አድርገው አይደለም ያቀረቡት። አስቀድመውም ተናግረዋል ደጋግመው። ከእስራኤል ጋር ክርክርም እንደነበር ይታወቃል። እንግዲህ ይህ ኮሚቴ ነው። በኮሚቴው አባልነት እንዲሳተፉ ነው ሀሳብ የቀረበላቸው እንጂ ወታደሮቻቸውን ልከው ወታደሮቻቸው ጸጥታ አስከባሪ እንዲሆኑ አይደለም። አንዳንዶቹ ይታጣባቸዋል ይመስለኛል። ይህ ኮሚቴው ነው። በዚህ ኮሚቴ የሚሳተፍ ማንኛውም ሀገር አዛን ለመገንባት እያንዳንዱ $1 ሚሊያርድ ማዋጣት አለበት። እስካሁን ድረስ ስማቸውን የሰማናቸው ሀገሮች ሃንጋሪ፣ ቱርክ፣ ካታር፣ ዮርዳኖስ ናቸው። እንዲሁም ግብጽ፣ ሌሎችም ሀገሮች ከአሜሪካ በተጨማሪ እንዳሉ ይታወቃል። የኮሚቴው ሊቀመንበር የሚሆኑት ራሳቸው ፕሬዚደንት ዶናልድ ትራምፕ ናቸው። ለእስራኤል የሀሳብ አዲስ ሀሳብ አይደለም። እስራኤል የቱርክና የካታር ወታደሮች እንዳይሳተፉ በጸጥታ አስከባሪነት ያቀረበችው ሀሳብ በአሜሪካ ተቀባይነት አግኝቷል። ነገር ግን በኮሚቴው በሰላማዊነት ሊሳተፉ የሚለው አዲስ ሀሳብ አይደለም። ግን እስራኤል ከመጀመሪያው ጀምሮ አልቀበለውም ያለችው ሀሳብ ነው። እንግዲህ ተቃውሞዋን አቀርባለች፣ ተቃውሞዋን አሰምታለች። ፕሬዚደንት ዶናልድ ትራምፕ ደግሞ በሀሳባቸው እንደጸኑ ነው። ይህን በማስመልከትም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤል የውጭ ጉዳይ ሚኒስትር ጊዶን ሳር ከአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ጋር እንዲነጋገሩም ትእዛዝ ሰጥተዋል። ስምምነት ላይ እንዲደርሱም ትእዛዝ ሰጥተዋል። ይህ በዚህ እንዳለም የአሜሪካው ሴናተር ሊንዚ ግራም የፕሬዚደንት ዶናልድ ትራምፕ ቅርብ የሆኑት እስራኤል ገብተዋል። እንግዲህ በአንጻሩ እዚሁ አሁን ጋዛ ላይ ትኩረት እያደረግን እስራኤል ለሐማስ የ2 ወር ገደብ የመስጠቱ ሁኔታ አሁንስ ረጅም ጊዜ መስሎ አይታይም? እስራኤል አይደለችም ተስፋ ይህንን ገደብ የሰጠችው አሜሪካ ነች ይመስለኛል። ይህን የ2 ወር ገደብ የሚታሰበው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፍሎሪዳን አሜሪካን ጎብኝተው ከዶናልድ ትራምፕ ጋር ከተወያዩ በኋላ ያለ ነው። እንግዲህ ረጅም ጊዜ ነው ማለት እውነት ነው፣ ረጅም ጊዜ ነው። ነገር ግን አማራጭ የሌለበት ሁኔታ ላይ ስለተደረሰ ይመስላል። አሁንም ቢሆን ተስፋዬ ግልጽ አይደለም በምን አይነት ሁኔታ በሁለተኛው ዙር ሐማስ ትጥቁን እንደሚፈታ እስካሁን ድረስ ግልጽ አይደለም። አንድ የቀረን ደግሞ ተጠላፊ ወታደር አጽም እስካሁን ድረስ አልተመለሰም። እነዚህ ሁሉ ካልተሟሉ ስራ የሚጀመር መስሎ አይታይም። ያም ሆነ ይህ በአጠቃላይ ሁኔታ ዝግጅቱ ሊቀጥል ይችላል። እንግዲህ በዝግጅቱ መሰረት ይህን ኮሚቴ ለመመስረት የሚደረገው ጥረት እንደቀጠለ ነው። እንግዲህ የሐማስ መልስ የሆነው ባለፈው ሳምንትም ዘግበነዋል። የፍልስጤም አገዛዝ ያው ገብቶ ሁኔታውን መቆጣጠር ይችላል እኛም እንሰጣለን የሚል ሐሳብ አቀርበዋል። አልተቀበሉ አሜሪካኖችና እስራኤል አልተቀበሉትም፣ ሌሎችም አልተቀበሉትም። ያው
እነሱ እንደዛ ቢሉም ያሳባቸው በቁም ነገርም እንደይመንተም አልተቆጠረም ስለዚህም ነው እንግዲህ ይሄ ኮሚቴ እንዲቋቋም የተወሰነው የዚህ ኮሚቴ አባላት ዝርዝር የሚገለጸው ከዚህም አልፎ ታርፎ ባለፈው ሳምንት መጨረሻ ላይ ሁላችን እንደምናውቀው ከሆነ አስተዳዳሪዎች ማን እንደሚሆኑ ሁሉ ግልጽ ሆኗል ስማቸው ሁሉ ወጥቷል ነው የሚባለው ስለዚህ ሐማስ የፈለገውን ነገር መናገር ይችላል ሐማስ እኮ በአሁኑ ወቅት ተስፋዬ ሰው ሁሉ የፊቱ ኃይል እንዳለው አድርጎ የሚቆጥር ከሆነ ትክክል አይደለም ብዬ ነው ማስበው ሐማስ በአሁኑ ወቅት በአዛ ከ147 እጅ ብቻ ነው ቦታ ይዞ የሚገኘው ሐማስ መሪዎቹ በሙሉ አንድ ባንድ አልቀው ቁጥራቸው አነስተኛ ብቻ የሆኑ መሪዎች የቀሩት ነው ኃይሉ የጦር ኃይሉ ተዳክሞ የመነመነ ነው ስለዚህ ሐማስ መናገር ይችላል በተቀሩት በውጭ ሀገር በየሆቴሎቹ በየአምስት ኮከቦች እንደሚሏት ወስሎሞ የሚዝናኑት መሪዎቹ የሚሰጡት መግለጫ በእስራኤልም ሆነ በአሜሪካ ዘንድ ተቀባይነት የለም ትጥቃችንንም አንፈታም እያሉም ደጋግሞም እየተናገሩ ነው እንግዲህ መጨረሻው ምን እንደሚሆን ወደፊት የምናየው ይሆናል አዎ እንግዲህ የጋዛን ጉዳይ ለመቋጨት ያህል ፋሲል ከሰሞኑ ይሄ ኮሚቴ ምን ያህል ይቆያል ብለህ ታስባለህ የሚቋቋመው እንግዲህ ኮሚቴ በጥቂት ወራት ውስጥ መቋቋም አለበት ግን ከዛ በፊት የሚሟሉ ነጥቦችና አጀንዳዎች እንዳሉ አስቀድሜ ገልጫለሁ ከዛ በፊት ራንግቪሊ መመለስ አለበት ከዛ በፊት ኮሚቴው ቢቋቋም ስራ ከመጀመሩ በፊት ሐማስ ትጥቅ መፍታት አለበት ይህ ስምምነቱ ነው ስለዚህ አሁን ዝግጅት ነው የሚደረገው እንግዲህ 1 ወርም ሊፈጅ ይችላል 2 ወርም ሊፈጅ ይችላል 3 ወርም ሊፈጅ ይችላል 4 ወርም ሊፈጅ ይችላል 5 ወርም ቢቋቋም እስከዛ በኋላ እንዴት ነው የሚሰራው መሰረታዊ የሆኑ ጉዳዮች ካልተሟሉ ኦኬ ስለ ጋዛው ጉዳይ እንግዲህ ከሰሞኑን በእውነት ትክክል እያደረግን እንወያያለን እስኪ አሁን ወደ ኢራን እንግባና ፋሲል ከሰሞኑ ያው ኻሜናይም ዶናልድ ትራምፕም በአንዳንድ በሚዲያ የመወቃቀስ ሁኔታዎችም ተሰምተዋል ህዝቡ እስካሁን ድረስ ይጠብቅ የነበረው በእውነት እርዳታው መንገድ ላይ ነው የሚለው አነጋገር ትንሽ ቅር አሰኝቷቸዋል ህዝቡ ትክክል ነው አንደኛ ኻሜናይና ዶናልድ ትራምፕ ከዘራፍ መባባላቸው አዲስ ነገር አይደለም አዲስ ነገር አለ ባለፉት ጊዜያቶች ሁላችን እናስታውሳለን እንግዲህ አሜሪካው ፕሬዚደንት ደግሞ ይሄን ድርጊት የሚፈጽሙት አውቀው ነው ሳይኮሎጂካሊ የኢራንን መሪዎች ጭንቅላት ለማዞር ነው አንድ ጊዜ ጥሩ ነገር ይናገራሉ አንድ ጊዜ መጥፎ ነገር ይናገራሉ አንድ ጊዜ ጥሩ ነገር ይናገራሉ አንድ ጊዜ መጥፎ ነገር ይናገራሉ በአጠቃላይ ሁኔታ እንግዲህ ባለፈው ሳምንት መጨረሻ አካባቢ ድብደባ ይፈጸማል የሚል ሐሳብ በሁሉም ዘንድ አድሮ ነበር እንደሚባለው ከሆነም ታቅዶ ነበር ተዘጋጅቶ ሁሉ ነገር ማልቆ ነበር መጨረሻ ላይ በተለያዩ ምክንያቶች ድብደባውን ፕሬዚደንት ዶናልድ ትራምፕ ከተግባር ላይ እንዳይውል አድርገውታል ይህንንም ከዚህ ሁሉ ምክንያት አንዱ ማለትም እንዳይውል ካደረጉት አንዱ እስራኤል ነችም እየተባለ ይሰራጫል እንግዲህ የኢራን ህዝብ ይህን ጥያቄ ያቀርባል ማለትም ፕሬዚደንት ትራምፕ ያለማወላወል ተነሱ መንግስቱን ያዙ ተቆጣጠሩ ትግላችሁን አፋፍሙ ብለዋል እንደዚህ ያሉ ሳፍ ውስጥ ከጨመሯቸው በኋላ ወደ ኋላ ቀርተዋል የሚባልም አመለካከት አለ መጨረሻ ላይ ብለው ግን 1 ሳምንት ዘገየም 2 ሳምንት ዘገየም በሚወስዱት እርምጃ በሚወስዱት እርምጃ የኢራንን መንግስት ማለት ነው ይህን እስላም አክራሪ በዓለም ላይ እንግዲህ እንደዚህ አይነት መንግስቶች የታዩት ያው በናዚ ጊዜና በሌሎች ጊዜዎች ነው ብዙም አይደለም ይህ ሀገራዊ መንግስት ተንቆጣቅቶ እንዲወድቅ ትራምፕ ጥረት ካደረጉና ከተሳካላቸው አሁን የዘገዩት ሁሉ ይረሳላቸዋል አዎ እንግዲህ ፋሲል በእውነት ትላንት ራሳቸው ዶናልድ ትራምፕ በጋዜጣዊ መግለጫ በሰጡት ወቅት የኢራን መንግስት መቀየር ያለበትም ጊዜው አሁን ነው የሚል ንግግርም ተናግረዋል እንግዲህ ይሄ ማለት ምንድነው መቀየር አለበት ቢቀየርም አሜሪካ የጣለባትን ኃላፊነት ትወጣለች ማለት ነው ዛሬ ለምሳሌ አስቀድሜ ገልጬላለሁ ተስፋዬ ሊንዚ ግራም የደቡብ ካሮላይና ሴናተር ናቸው የፕሬዚደንት ዶናልድ ትራምፕ የቅርብ ወዳጅ ናቸው የጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ የቅርብ ወዳጅ ናቸው እስራኤል ማለት ይቻላል ከአሜሪካ በ2 ሳምንት በ3 ሳምንት አንድ ጊዜ ነው የሚመጡትና የሚመላለሱት ዛሬም ገብተዋል ወደ እስራኤል ይባላል ከፕሬዚደንት ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ተወያይተዋል ታስታውስ እንደሆነ ሊንዚ ግራም በተለያየ ጊዜ ወቅት ባለፉት ሳምንታት
ከዶናልድ ትራምፕ ጋር በአንድ አውሮፕላን በመብረር ጋዜጣው መግለጫው ሲሰጡ አይተናቸዋል። ሊንዚ ግራም በዛሬው በሰጡት መግለጫ መጨረሻው የታወቀ ነው፣ የኢራን መንግስት ይወድቃል ብለዋል። ሁሉም የሚያውቁት ይመስለኛል ተስፋዬ። ይሄ እኮ ድብደባ አድርጎ መቀመጥ አይደለም፣ ሁሉም ያውቁታል እና የደረሱበት ደረጃ አለ ብዬ ነው ማምነው። የኢራን መንግስት እስካልወደቀ ድረስ በመካከለኛው ምስራቅና በፋርስ ባህረ ሰላጤ አብዛኛው የሽብር ፈጠራ ድርጊት ሊቆም አይችልም። የኢራን መንግስት ሐማስን ያደራጀ ከስር መሰረቱ ያቋቋመ ያቋቋመ እንኳን ሳይሆን ከዛ በኋላ ያደራጀ እንደዋለው እና ገንዘብ የሰጠ ሂዝቦላን ግን ከስር መሰረቱ ያቋቋመ ያደራጀ የኢራቅ ሺዎችን ከስር መሰረቱ ያቋቋመ ያደራጀ ለሁቲዎች የጦር መሳሪያ በመልገስ ብዙ ነገር ያስተማራቸው ለሁቲዎች ተመሳሳይ ሚሳኤልን ያስገባት የኢራን መንግስት ነው። ይሄ የኢራን መንግስት መውደቅ እንግዲህ ምን ያህል ለመካከለኛው ምስራቅ ጥቅም እንደሚሰጥ ሌላው ፋሲል እንግዲህ የኢራንን ጉዳይ እንደዚሁ እንደ ጋዛ ከሰሞኑ በእውነት መረጃዎች እያመጣን እንነጋገራለን። ከጥቅምት 7 በኋላ ከወጡት ጥናቶች ውስጥ የይሁዳና ሰማሪያን አካባቢ ሐማስ ምን አይነት ጥቃት ለማድረስ እንደነበረው የአንዳንድ ሰነዶች ተገኝተዋል። በዛ ሰነድ መሰረት እንግዲህ የመከላከያ ሚኒስትርም የሰጡት ትዕዛዝ አለ። በዚህ ጉዳይ ላይ ምን የምታውቀው አለ? ምን አይነት መረጃዎች አሉ ፋሲል? አዲስ አይደለም። ይህ መረጃ አስቀድሞ የተዘጋጀ ነው የሚባለው። የሐማስ ድርጅት በአዛ ድንበር አካባቢ የሚገኙትን ከተሞችና መንደሮች እንዳጠቃ ሁሉ በይሁዳና ሰማሪያ ቀበሌዎች ለማጥቃትም ዝግጅት አድርጎ እንደነበር የሚያጋልጥ መረጃ ተገኝቷል። ይህ መረጃም ሲጋለጥ ሁሉንም ማጋለጥ አልተቻለም። የተለያዩ ተንታኞችም ሆኑ የመንግስት ባለስልጣናት መረጃው በይፋ ሙሉ ለሙሉ መገለጽ አለበት የሚል ጥያቄ እያቀረቡ ነው። ያም ሆነ ይህ እድሜ ልኩን ሐማስ በይሁዳና ሰማሪያ በኩል በማድረግ ናታንያን፣ ክፋር ሳባን የመሳሰሉ ከተሞችን ለማጥቃት ማቀዱን ያቋረጠ መስሎ አይታይም። ግን ይህ መረጃ አዲስ መረጃ አይደለም። አዎ እንግዲህ ባለፈው በጦርነቱም ጊዜ ቱልካረም እና ጀኒን አካባቢ ያው ጦር ሰራዊቱ እዛ አካባቢ የነበሩት ነዋሪዎች እንደወጡ አልተመለሱም። በአሁኑ ሰዓት ቋሚ ጦር እንዳለ ነው የሚነገረው። እንግዲህ ከሰሞኑ ያው እስካሁን ድረስ ይሁዳና ሰማሪያን ባስመለከተ ምንም አይነት መንግስታዊ ገለጫ ወይም ደግሞ ፕሬዚደንት ዶናልድ ትራምፕም እውቅናው እንዲሰጥ እስካሁን ድረስ ምንም የወጣ ነገር የለም። በዚህ ጉዳይ ላይ ምን ትላለህ? እውቅናው እንዲሰጥ እንግዲህ አንደኛ ይህን ከጠየቅን ጉዳዩ በማስመልከት የማዕከላዊ ከፍተኛ ክትትል እያደረገ ነው። ይህ በአዛ አካባቢ የደረሰው ድርጊት ተመልሶ በይሁዳና ሰማሪያ እንዳይደርስ የማወቁን ሁኔታ ማለትም የእስራኤል መሆናቸውን የይሁዳና ሰማሪያ አካባቢ መሬቶች እስራኤል መሆናቸውን የማወቁን ሁኔታ ለጊዜው ፕሬዚደንት ዶናልድ ትራምፕ ሌሎች ድርጊቶችን ማከናወን ላይ ስለሆኑ ፊት አልሰጡትም ወይም የመጀመሪያ ቦታ አልሰጡትም። ግን ተስፋዬ በይሁዳና ሰማሪያ አካባቢ እኮ ወደ 800 ሺህ የሚጠጉ ይሁዳውያን በአሁኑ ወቅት ይኖራሉ። 800 ሺህ እነሱም የተለያዩ መሬቶችን ይዘዋል። ከተማዎቹ ተመስርተዋል። ለምሳሌ ብለን ማዕሊያ ዱሚምና አሪየል ይሁዳና ሰማሪያ ከተማዎች ናቸው ተብሎ የሚጠቀሱት ከተማ በከተማ ደረጃ እንኳን ከሄድን። ስለዚህ በስም በይፋ መታወቁ ጥሩ ነገር ቢመስልም ባይታወቅም ይሁዳና ሰማሪያ ቀበሌ ነዋሪዎች እስራኤላውያን ናቸው። ይሁዳና ሰማሪያ ማለትም ነዋሪዎቹ የሰፈሩባቸው እና የሚኖሩባቸው ከተሞችን የእስራኤል ናቸው። የመጨረሻ ጥያቄ ፋሲል፣ የሁኔታው እንግዲህ የፖለቲካን ማስመለከተ እንዴት ነው ምርጫው ሁኔታ? አዳዲስ ጥናታዊ ግምገማዎች አሉ? ትክክል። እንግዲህ ሁሉም ዜና ማሰራጫዎች ማለት ይቻላል ተስፋዬ ሐሙስ ሳምንቱ መጨረሻ ላይ ጥናታዊ ግምገማዎችን ይፋ ያደርጋሉ። እንደ ድሮ ሳይሆን አሁን የተከፋፈሉ ናቸው። ማለትም በርዕዮተ ዓለም በአይዲዮሎጂ ለምሳሌ 11፣ 12 እና 13 ቁጥር የቴሌቪዥን ጣቢያዎች ተመሳሳይ ጥናት ነው የሚያወጡት። ጠቅላይ ሚኒስትሩን በመቃወም የጠቅላይ ሚኒስትሩን ፓርቲ የሊኩድ ፓርቲ በማቋሸሽ፣ በአንጻሩ ደግሞ 14 እና 15 የጠቅላይ ሚኒስትሩን ወግ ነው የሚቀርቡት። በግራ ክንፍ በኩል በ11፣ 12፣ 13 ቁጥር በኩል የወጡት ጥናቶች እንደሚያመለክቱት ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መጠናዊ እድገት ብቻ ነው ያገኙት።
ሙሉ ለሙሉ የማሸነፍ እድል የላቸውም እንደነሱ ጥናቶች። በአንጻሩ ደግሞ 14 እና 15 ቁጥር በተለይ 14 ባወጣው ጥናት የጠቅላይ ሚኒስትሩ ፓርቲ ሊኩድ ፓርቲ 35 መቀመጫዎችን ያገኛል። ከዚህ በተጨማሪም ከ66 በሚሆን ቁጥር የክኔሴት አባላት መቀመጫዎች መንግስት መመስረት ይችላል። በጠቅላይ ሚኒስትርነት ማንን ትደግፋለህ፣ ማንን ትመርጣለህ፣ በማን ትተማመናለህ ተብሎ ለቀረበው ጥያቄ ደግሞ ከ153 እጁ አካባቢ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ቦታ ቢሰጡት ከዛ በኋላ ነው ወደ ኋላ ተንሸራተው ናፍታሊ ቤኔት ከ119 20 እጅ አካባቢ የተቀሩትም ማለትም ጋዲ አይዘንኮት፣ ያኢር ላፒድ፣ ሊበርማን እንዲሁም ቤኒ ጋንትዝ ተከታትለው ነው የሚወጡት። እያንዳንዳቸውም 1 5 6 8 ምናምን እጅ ነው የሚያገኙት። እንግዲህ ጠቅላይ ሚኒስትሩ ባይፋር ማለትም በብዙ ተወዳዳሪዎቻቸውና ተፎካካሪዎቻቸውን ይመራሉ ማለት ነው። ሁላችንም እናውቃለን በግራ ክንፍና ማዕከላዊ ክንፍ አካባቢ መሪ የለም። መሪ አለመኖሩን በከፍተኛ ሁኔታ እየጎዳቸው እንግዲህ በእውነት ይህ አመት የምርጫ ዘመን ነው። እንግዲህ ያው ከውስጥም ያሉ አዳዲስ ፓርቲዎችም ከውጭ መግባት የሚፈልጉ ብዙ እንቅስቃሴ እያደረጉ ነው በአሁን ሰዓት። እንግዲህ ይህ አመት ምን መስሎ ይታያል አንተ ፋሲል? ዋው ይህ አመት በአንድ በኩል ከጦርነት የወጣችውን እስራኤል ራሷን ገነባበት አመት ነው። ይህ አመት ደግሞ ከፍተኛ የፖለቲካ ክርክርና ልዋቶች የሚፈጠርበት አመት ነው። ምክንያቱም ቢያንስ ህዳር አካባቢ ግዴታ ብሔራዊ ምርጫ መካሄድ አለበት። ከፍተኛ የፍትጊያ አመት ነው እንላለን። ህብረተሰቡ እንግዲህ ምላሱን ቆጥቦ ክርክርም ቢኖርበት በተገቢ ሁኔታ ቢያደርገው የሚመረጠው መስሎ ይታያል። እንግዲህ እስራኤል የመካከለኛው ምስራቅ ገናና መንግስት መሆኗን አረጋግጣለች። በአዛ የበላይነትን ተጎናጽፋለች። በሊባኖስ የበላይነትን ተጎናጽፋለች። በሶሪያ የበላይነትን ተጎናጽፋለች። በኢራን ራሷ የበላይነትን ተጎናጽፋለች። ሁቲዎች በየመንም የበላይነትን ተጎናጽፋለች። ስለዚህ እስራኤል የመካከለኛው ምስራቅ ሀያል አገር መሆኗን አስመስክራለች። የሁሉ ጥሩ ነገር ስለሆነ እስራኤል ህዝብ መደሰት አለበት። በአንጻሩ በፖለቲካውና በዲሞክራሲ ጉዳይ ክርክሩን መቀጠልም አለበት፣ ግን በተገቢ ሁኔታ። ብዙ ጣጣ ነው የምናሳልፈው በዚህ አመት። ተስፋዬ ጋዜጠኛ ፋሲል ለገሰ በእውነት ስለነበረን ቆይታ በጣም አመሰግናለሁ። መልካም ሳምንት እመኝልሃለሁ። መልካም ሳምንት። እንግዲህ ያው ከኔ ቀጥሎ እንግዲህ አብይ ነው መሰለኝ ተበቃ የሚኖረው ስለ ህጎች አዳዲስ ነው ስለሚወጡት ህጎች እና ስለ ፖለቲካው ተጨባጭ ሁኔታ በሰፊው ከተመልካቾቻችን ጋር እንደምትወያዩ ጥርጥር የለኝም። አመሰግናለሁ ፋሲል። ተገናኝተናል። በዛሬው ጊዜ ግን ይኸው እዚህ ስቱዲዮ ድረስ ተገናኝተን ስለ ሃይማኖት ህፃን ሃይማኖት እያነሳን ውይይት እናደርጋለን። ክቡራትና ክቡራን ተመልካቾቻችን ድጋፋችሁ አይለየን እያለን ጤና ይስጥልኝ። በመጀመሪያ ሃይማኖት ወላጆች ጤና ይስጥልኝ። አቶ ተስፋዬ ካሳው ጤና ይስጥልኝ። ወይዘሮ ባንቺ ካሳው እንደምን ናችሁ? ደህና ናችሁ ወይ? ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን። እናመሰግናለን። ባሮሃሽ እንግዲህ ዛሬ በእውነት የተገናኘንበት ዋናው ምክንያታችን ያው ሃይማኖት ከተጠለፈች እንሆ 2 አመት ሊሞላት 1 ወር ቀርቷታል። 2 አመት ማለት ይቻላል። እስከ ዛሬ ድረስ በእውነት እስኪ ያን ቀን እናስታውስና ያችን ቀን እስኪ እናስታውሳት። አቶ ተስፋዬ እንዴት ነበር ሁኔታው? ከዛን ጀምርና እስከ ዛሬ ድረስ ምን ተሰራ፣ ምን ተደረገ፣ ፖሊስስ ምን አለ የሚለውን ቀስ እያልን ጠለቅ እያልን እናስገባለን። እስኪ ያችን ቀን እናስታውሳት አቶ ተስፋዬ። በዛሽ ቀን ወይም ወይዘሮ ባንቺ እንግዲህ መለስ ብለን የዛሬ 2 አመትን ስናስባት ድምጽሽን ከፍ አድርጊ። መለስ ብለን የዛሬ 2 አመትን ስናስበው በጣም ከባድ ነው። በጣም ቀኗን ሁልጊዜም ሳስባት ያቺ ቀን ሁልጊዜም ክፉ ናት ለኛ ለቤተሰብ ከባድ ሀዘን ከባድ መከራ የተቀበልንባት ቀን ናት። በጣም ከባድ ነው። 2 አመት ምንም ያለ አንድ ነገር ያለ አንድ ማስረጃ ያለ አንድ ፍንጭ 2 አመት በከባድ ሁኔታ ላይ ነው ያለነው። እንግዲህ ይሄ የሆነው ከዚህ ሀገር ከገባችሁ 3 አመት ነው።
እንግዲህ ለተመልካቾችም ከውጭ ሀገርም ለሚመለከቱን ተመልካቾቻችን አሉ በዩቲዩብ ገጻችን የሚመከታተሉ ማንኛውም አዲስ ገቢ እስራኤል ሀገር ውስጥ ሲገባ ለተወሰነ ጊዜ ማገምገሚያ ቦታ ማስተማሪያ ቦታ ውስጥ ነው እዛ ህንጻ ውስጥ ነው እንግዲህ ሃይማኖትም እንደ ማንኛውም ልጅ ስትጫወት አምሽታ ውላ ሁሉም በየቤቱ ሲመለስ ሃይማኖት አልተመለሰችም ያን ጊዜ እንዴት ነው ሁኔታው እንዴት ነበር ለማንስ አመለከታችሁ ለማንስ አቤት አላችሁ እስቲ አቶ ተስፋዬ ካንተን ጀምር እሺ አመሰግናለሁ አቶ ተስፋዬ አይቲቪ ቴሌቪዥን ፕሮግራም በመጀመሪያ እንደዚህ ሃይማኖት ከተጠለፈችበት ጊዜ ጀምሮ አሁን ድረስ ያው ሃይማኖትን ስላለው መረጃ ስለ ሁኔታው ሁሉ ለህብረተሰቡ መረጃ ስለምትሰጡልን በጣም እናመሰግናለን እንግዲህ ያቺን ቀን እኔ እንዴት እንደምተረጉማት አላቀም በጣም በእውነት ከባድ ነው ቃላት አይገልጸውም የነው ብዬ ልነግርህ አልችልም እዚህ ሀገር ገብተን ስንት አመት ኢትዮጵያ ውስጥ ጠብቀን እግዚአብሔርን አመስግነን ሳንጨርስ ነው መሀል ላይ ደስታችንን የተቀማ ነው ሃይማኖት ከጠፋች ጀምሮ የምንኖረው ህይወት አይደለም እውነቱን ለመናገር ሰው ወደ ራሱ ጠጋርጎ የኔ ልጅ ብትሆንስ ብሎ ሲያስበው ያማል የማይፈታ እንቆቅልሽ ነው ሃይማኖት ጉዳይ ከዚያን ቀን ጀምሮ ያልተደረገ ነገር የለም ያለርንበት ሚኒስተር ያለርንበት ባለስልጣን የለም እስከ ጠቅላይ ሚኒስተሩ ድረስ እንግዲህ ባለፈው እንዲያያችሁት ሁሉ ነገር በሰው የሚደረገውን ሁሉ ህብረተሰቡ ከጎናችን እያገዘን ሁሉ ነገር ተሞክሯል የሚያሳዝነው ነገር ግን ይሄ ነው የሚባል ውጤት የለም እኛም በህይወታችን ከባዱን ጊዜ እያሳለፍን ነው ከባድ ነው ስሜቱን ይሄ ነው ለመግለጽ እጅግ በጣም ያማል የኛ ጓደኞች የልጆቻችን ጓደኞች ሁሉ ወደ መደበኛ ህይወታቸው ጊዜያዊ ማቆያ መርካስ ክሊጣውን ለቀው ሂደዋል እኛ እዚያ 1000 ምናምን ሰው ከሚኖርበት ጽፋት መርካስ ክሊጣ ብቻችን ያለነው በጣም ያስፈራል ጨካ ነው ቦታው እንደምታዩት ግን ልጃችን ሳትመለስ እኛ እንሄድም ማንኛውንም መስዋዕትነት እንከፍላለን ብለን ብዙ በህይወታችን ከባድ ጊዜያቶችን እያሳለፍን ነው እና እግዚአብሔር ያግዘን እንጂ እስካሁን ይሄ ነው የሚባል ፍንጭ የለም ወዘሮ ባንቺ እንግዲህ በዛን ጊዜ አቶ ተስፋዬ ይሄ ክስተት ሲገረግ ኢትዮጵያ ነበሩ ብቻሽን ነበርሽ እንግዲህ ከሃይማኖት ሌላ ሌሎችም ወንድሞችና እናቶች አሏት እስኪ ስለነሱ ሁኔታ ትንሻቻዎች ማለት እንዴት ነው ከሃይማኖት ከጠፋች በኋላ እነዚህ ህፃኖች ምንድነው የሚጠይቁት ጥያቄ ምንድነው ሃይማኖት የት ብሎ ጥያቄ ጠይቃሉ እርግጠኛ ነኝና የናንተ መልስ እዚህ ላይ እንዴት ነው ሃይሚዬ ከተጠለፈሽ በኋላ ልጆቹ በጣም ከባድ ላይ ነው ያሉት ለምን ሄደች ማን የወሰዳት ታውቂያለሽ ወይ ኢትዮጵያዊት ነው እስራኤሊት ነው ወይስ አረቢት ነው የማይጠይቁኝ ጥያቄ የለም ለዛ ጥያቄ ምን መልስ እንስጥ ማን ነው ሃይሚን የወሰዳት መቼ ነው የምትመለሰው ምን ሊያደርጓት ነው የወሰዷት በጣም የተለያየ ጥያቄዎች ነው የሚጠይቁን እኔ እንጃ ምን መልስ ለነሱ መስጠት እንደምችል ሃይሚ ለነሱ ማለት ታላቅ እህታቸው ናት ብዙ ነገሮችን የምትሸፍንላቸው ናት በቀን ከ3 ከ4 ጊዜ ያላነሰ ካፋቸው አትጠፋም ሃይሚዬን በሰላም መልስልን ሃይሚዬን በሰላም መልስልን ሲሉ ነው የሚሉት በጣም ያሳዝናሉ ከባድ ነው የነሱ ሁኔታ ወደፊት እንዴት ይቀጥላሉ የሚለው ነው አሁን ለኛ አሳሳቢ ስለ ሃይማኖት እሱ ሃይማኖት ካልተመለሰች እነዚህ ልጆችም በእጃችን ይዘናቸው እንዳጣናቸው ነው የምቆጥረው ሃይማኖት እግዚአብሔር አምላክ በሰላም ተመልሶ ወደ መደበኛ ህይወታችን እንድንመለስ ነው ምለው አሜን እንግዲህ በእውነት ይሄን ነገር የሚከታተለው ያው የፖሊስ ጣቢያ ነው በጽፋት ሁላችንም እንደምናውቀው ጽፋት አነስተኛ ክፍለ ሀገር ነች ያው ሁሉም ተመልካቾቻችንም እንዲገባቸው በሰሜን ሀገር የምትገኝ በሰሜን እስራኤል የምትገኝ ሀገር ነችና ያ የፖሊስ ጣቢያ በአነስተኛነቱ ስለማልቻለ ወደ ጠቅላይ የሰሜን ክፍል ተዘዋውሮ ነበር ፋይሉ አሁንም ቢሆን ግን ከተዘዋወረም በኋላ ምንም አይነት መፍትሄ ያልተገኘለት ነው
በአንጻሩ ስንመለከት ደግሞ በክኔሴት የተለያዩ ውይይቶችም ተደርገዋል። ከ20 በላይ የሆኑ ውይይቶች ተደርገዋል። እነዚህ ከ20 በላይ የተደረጉት ውይይቶች ምንም አይነት መፍትሄ አለማምጣት ማለት በዚህ እንግዲህ ስለ አለንበት ሀገር ስለ እስራኤል ስናወራ በጣም ብዙ ስራ የሚሰራ ስራ ነው ያለው በቴክኖሎጂም በተለያዩ መልኩ በጦርነቱም ስናይ ግን የሃይማኖትን ነገር እስካሁን ድረስ ምንም አይነት ምንጭ አላገኛችሁም። ይሄ ምን ብላችሁ ታስባላችሁ አቶ ተስፋ? ከባድ ነው። እኔ ስሜቱን እንዴት ልግለጽልህ? እኔ ህብረተሰቡ ይረዳዋል። በአዲስነት እዚህ ሀገር ተቀምጦ በራስህ አፍ አይደለም የምትናገረው። ቋንቋው ከባድ ነው። ባህሉን፣ ወጉን፣ ህጉን አታውቀውም። ሁሉ ነገር አዲስ ነው። እንደ አዲስ መፈጠር ማለት ነው እስራኤል ሀገር መምጣት። ቋንቋውን ሳናቅ ባህሉን ሳናቅ እዚህ ጦርነት ውስጥ ነው ገብተን ያለ ነው። ሚስጣራን በእውነት ለአንድ ሳምንት ለሁለት ሳምንት ካልሆነ በስተቀር ጠለቅ ያለ ነገር ከምር ይዞ ይህን ስራ አልሰራውም ብለን ነው እኛ ምናምነው። እንኳን እነሱ ፈልገው መረጃውን ሊያገኙ እንዲያው ክፉን አይጣልብህ አያድርስብህ እንጂ እኔ ሚስጣራ ችግር ይፈታል ብዬ እዚህ ሀገር አላምንም። ባየሁት መሰረት እዚህ ቦታ ላይ እንኳን ህብረተሰቡ የሚሰጠውን መረጃ ስንሰጣቸው ያንን መረጃ በወቅቱና በሰዓቱ እንኳን አይመረምሩም። እንደገና ክነሴት በነበረ ስብሰባ ላይ ሄደን ከዚያ ተናግረን ከዚያ በኋላ ነው እንደገና ወደ ምርመራ የሄዱትና ነገሩ ከባድ ነው። እስራኤልን የመሰለች በዓለም በቴክኖሎጂዋ ቀደምት የሆነች ሀገር ባለፈው እንግዲህ ህብረተሰቡ እንደሚያውቀው የሐማስን፣ የሂዝቦላን፣ ኢራን ያሉ አመራሮችን ከጉድጓድ ውስጥ ቆፍራ የምታወጣ ስንት ቴክኖሎጂ ያላት ሀገር ሃይማኖትን ከመሀል ከተማ ያውም ጥበቃው በተጠናከረ መርካዝ ቅሊጣ ውስጥ አትታይም አልተገኘችም ማለት እኔ ፍርዱን ለህብረተሰቡ ነው የምሰጠው፣ ለህዝቡ ነው የምሰጠው። ስንት መሳሪያ ያላት ሃይማኖት አለመገኘቷ የማይፈታ እንቆቅልሽ ነው የምለው ይሄን ነገር። ቴክኖሎጂው አለን፣ መሳሪያው አለን፣ አገራችን የሰለጠነች ናት። ከጠላት ሀገር አይደለም የሄደችው። ከመሀል ከተማ ሆና ምንም ፍንጭ አለመገኘት ማለት እንግዲህ ሚስጥር አለመስራቱን የተለያየ ቴክኖሎጂ ገብቶ አለመስራቱን ነው እኔ ማምነው እና ከባድ ነው። አሁን እንግዲህ እንዳልከው አቶ ተስፋዬ በእውነት የተለያዩ የመንግስት ባለስልጣኖችንም ተገናኝታችሁ ተነጋግራችኋል። የመጨረሻው እንደውም ጠቅላይ ሚኒስትሩ ራሳቸው ቢሮአቸው ድረስ ቀጥረው አነጋግረዋቸዋል። እኔ እንደ ማንኛውም ልጅ አይቼ ይሄ ነገር ጣልቃ ገብቼ የማደርገውን አድርጋለሁ ብለዋል። ከዛ በኋላ ምን አይነት መልስ አለ? ማን ነው ከእናንተስ ጋር ግንኙነት አድርጎ እንደ አይነት መልስ የሚሰጣችሁ? ያው መልስ የምትሰጠን እንግዲህ የህዝብ ተወካይዋ ያው ብዙ ጊዜ የምታግዘን ስለ ሃይማኖት የምታወራው ዶክተር ጸጋ መላኩ ናት። በእሱ አማካኝነት ነው እዚያ ቦታም የደረስ ነው። ያው እንዴት መሰለህ አንድ ነገር በተግባሩ ነው የምታምነው። አዎ ጠቅላይ ሚኒስትሩ በወቅቱ ተስፋ ሰጥተውናል። እኛም እንግዲህ ጥያቄያችን አንድና አንድ ነው፣ ሻባክ እንዲገባልን ነው ጥያቄው። እሱንም ነገር እንግዲህ መረምራለሁ። ግን በአጠቃላይ ያለው ነገር ስለዚህ ልጅ ጉዳይ እኔ በእግዚአብሔር እርዳታ ሁሉ ነገር እዚህ ውስጥ ገብቼ እንደ ስራ ይዤው ልጃቸውን በእግዚአብሔር እርዳታ እንመልሳለን ብለው ፎቶውን ሁሉ ሰተናቸው የእሷን የሃይማኖትን ፎቶ ከጠረጴዛቸው ላይ አድርገዋል። እንግዲህ ከዚያ በኋላ ያው ዶክተር ጸጋ ፈንታሁንንም ደውዬ ጠይቂያታለሁ ምን አዲስ ነገር አለ የሚል ያው እንግዲህ እስካሁን መልስ እንዳልተቀበለችና ሻባክ ይገባል አይገባም የሚለውንም ነገር እስካሁን አላወቅንም። ይግባ አይግባ አላወቅንም። ብዙ ነገሮች እንዳልከው ከብዙ ሚኒስተሮች ጋር በክነሴትም ሀነ ሚስጥራዊ ስብሰባ ወደ 21 22 ጊዜ ተደርጓል። ምንም እስካሁን አንድም ጠብ የሚል ነገር የለም እና በጣም ያሳዝናል። ከባድ ነው ይሄ ነው ለማለት። አመሰግናለሁ። እስኪ ወደ አንቺ ልመለስና ወይዘሮ ባንቺ ለሃይማኖት በእውነት ብዙ ጽፋለሁ ብለሻል። ያው ደግሞ ለዛሬ ደግሞ ተዘጋጅተሽበት የመጣሹ አጭር ግጥም አለ። እሱን ለህብረተሰባችን እናስተላልፍና ወደ ጥያቄያችን እንደገና እንገባለን። እስኪ ድምጽሽን ከፍ አድርገሽ። እሺ አመሰግናለሁ። ስቃይሽ ትዝ አለኝ፣ ስቃይሽ ትዝ አለኝ፣ ህመምሽ ትዝ አለኝ፣ አንቺ ስታለቅሽ እኔንም አመመኝ አመመኝ አመመኝ፣ ጭንቀትሽ ትዝ አለኝ፣ ትምህርት ቤት አትሄጅ ወይ ጓደኛ የለሽ፣ የቤተሰብ ናፍቆት እንደምን አረገሽ፣ ኧረ በምናቤ እንደምን ልሳልሽ፣ ልጄ ጭንቀቴ ነሽ፣ ሀይሚ ህመሜ ነሽ፣ እንዳው ትበያለሽ፣ እንዳው ትተኛለሽ፣ ውሃ ስትጠጫለሽ፣ እባክህ አምላኬ፣ እባክህ አምላኬ፣ እባክህ ፈጣሪ
ቶሎ ድረስልኝ ብለሽ ስትጣሪ በየትኛው ቋንቋ ምን ብዬ አወራለሁ? የሀይሚዬ ነገር ሰቀቀን ብቻ ነው። ሀይሚዬ ቋንቋ አላወቅኩኝ ወይ አልሆንኩሽ ጥላ ብቻሽን ስተውሽ ምን አልሽኝ ከኋላ አይዞሽ ሀይሚዬ አላልኩሽም ችላ ግራ ቢገባኝ ነው ከቆምኩት ከኋላ። በመጀመሪያ ያው ያቀረብሽው ህግ ተሳክቶ እንሆ ዛሬ ተገናኝተናል። እከታተልሽም አለው በሚዲያውም በተለያየም በኩል እንግዲህ በመጀመሪያ እንኳን ደስ አለሽ። እስኪ ስሜትሽን ከስሜትሽ እንጀምር። ከመጠን በላይ ነው የተደሰትኩት። አንዳንድ ጊዜ በህይወትህ ብዙ ነገር ታደርጋለህና አንዳንዴ የሆነ ነገር በቃ ደስ የሚል ነገር አለና ከዛ መካከል አንዱ ይሄ ህግ ነው። ይሄ ህግ በጣም ይገርማል። ትላንትና ምሽት ሲጸድቅ የተሰማኝ ደስታ ልነግርህ አልችልም። ከአንድ አመት ተኩል በላይ ነው በዚህ ህግ ላይ የሰራሁት። አንድ አመት ተኩል በሙሉ ያለ ማቋረጥና ተመልከት 64 አመት በሙሉ አይተህ ከሆነ እንግዲህ በክነሴቱም ድረገጽ ላይ የቀረበው 64 አመት በሙሉ አንድም ሰው ይህን ህግ አልነካውም። በሀገራችን ብዙ ይሄን እርዳታ የሚያስፈልጋቸው አሉና በጣም የተደሰትኩት። እንደውም ይሄንን ህግ ባስመለከተ በተለያዩ ውይይቶች ላይ ክኔሴት አባል ላይ ይመጡ ነበር ዜጎች ይሄንን ነገር ለመከታተል በቅርቡ። እንደውም አንድ ሸምገል ያሉ አዛውንትም ያየው መስሎኛል በዚህ በሞግዚትነት የራሳቸው የሆነ የግል ታሪክ የነበራቸው። እነሱስ እንዴት ነው ስሜታቸው? ካንቺ ሌላ ደግሞ የህዝቡ ስሜት? አንደኛ በጣም ነው የተደሰቱት። የሚገርምህ አሁን ያልካቸው ሰውዬ ሲናገሩ ልጃቸው ወታደር የቆሰለን ተዋጊ ከኔ በፊት 80 የክነሴት አባላትን በ8 አመት ውስጥ እየመጣው ባካችሁ የንግ ቀይሩ ስል አንድም ሰው ፈቃደኛ አልሆነም። ፈቃደኛ ሆነሽ አንቺ በመውሰድሽ እዚህ ደረጃ በመድረሴ ብሎ አለቀሱ ትላንት። በደስታ ነው ማለት ደስታም ያስለቅሳል። እና በእውነትም ህጉን ለተመልካቾች እንግለጸው። ህጉ ምንድነው? አፖትሮፑስ የሚባለው አፖትሮፑስ ማለት አንተ ቅድም እንደነገርከው ሞግዚትነት ወይም አንድ ሰው ያካል ችግር ካለው ራሱ መንቀሳቀስ የማይችል መብላት መጠጣት የማይችል ወይም ደግሞ ራሱን በራሱ ማስተዳደር የማይችል ሰው ተወካይ ያስፈልገዋል። በሱ ፋንታ ሁሉንም ያካሂድለት ያ አፖትሮፑስ ይባላል። ያ የሚወሰነው ያ ሰው ብዙ ጊዜ ቤተሰብ ይሆናል። አንዳንዴ ደግሞ ቤተሰብ ከሌለ ድርጅትም ሊሆን ይችላል። ያ የሚወሰነው በመንግስት ህግ መሰረት ሄደ ፍርድ ቤት አቀርበ ፍርድ ቤት ይወክልሃል። እና በ1962 ዓመተ ምህረት የዛሬ 64 ዓመት ይሄ ህግ ተደነገገ። ሲወለዱ ያካል ጉዳት ያላቸው አሉ፣ ወታደር ይቆሰሉ አሉ፣ ቢተዋህሉ የሚገንዘብ ይሰጣቸው አሉ፣ መከላከያ ኃይሉ ይሰጣል። የተለያዩ ጉዳት የደረሰበት ራሱን የማያስተዳድር ሰው እነሱም በመወከል የሚሰራ ተመደበ። ግን በጊዜው ምን ነበር ህጉ የሚለው? ያ የተወከለ ሰው ባንክ ሄዶ 500 ሸቄል ባንክ ቀርቦ ማውጣት አለበት። ለዛ ሰው ለምግቡም፣ ለመድኃኒቱም፣ ለልብሱም፣ ለሁሉም ነገር። ያኔ የነበረ ህጉ። አሁን ባለንበት ዘመን 500 ሸቄል ትንሽ ነው። አንደኛ በቀን 500 ሸቄል እንደምታወጣው፣ በሁለተኛ በዘመኑ ቴክኖሎጂ በካርቲስ አሽራ እንከፍላለን፣ በካስፖማት ገንዘብ እናወጣለን፣ በተለያዩ መንገዶች እንከፍላለን። ያ አለበል። ከዛ በተጨማሪ ባንኮች በቴክኖሎጂው ብዛት የተነሳ ቅርንጫፋቸው እየተዘጉ ነው እና በየጊዜው ቅርብ የነበረ ባንክ የለህም። በአሁኑ ሰዓት ቁጥራቸው ቀንሷል። ለምን? ቴክኖሎጂ ነው ህዝቡ የሚጠቀመው። እና በጣም ያሳዝናል። ምሳሌ ልስጥ። እኔ አዛውንት ያያቸው በክነሴት ልጃቸው የዛሬ 11 አመት ጹኬታን በተባለው ተዋጊ ልጃቸው አዛ ይቆስላል። ቆስሎ ራሱን መቆጣጠር አይችልም። መከላከያ ሚኒስትር ፈቅዶ በየወሩ ገንዘብ ይሰጣቸዋል። ቤተሰቡ ኃላፊነት ወስደዋል። አፖትሮፑስ የልጁ መድኃኒት በወር 3000 ሸቄል ነው። አሁን 3000 ሸቄል አውጥተው በአንዴ መድኃኒት መግዛት አይችሉም። አንዴ ማውጣት የሚፈቀድላቸው 500 ነው። አሁን 500 ሸቄል ስለሆነ 6 ጊዜ ባንክ ተመላልሰው 3000 እስኪሆናቸው ይጠብቃሉ። ለምግቡም አለ፣ ለልብሱም አለ፣ ሌላም ነገርም አለ። ለዛም ማውጣት አለባቸው። አሁን ባንኮች እየተዘጉ ሲሄዱ 2-3 አውቶቡስ ይሄዳሉ አሉ ሰውየው። እና እንዲህ አይነት ብዙ አሉ። ቢተዋህሉሚ ደግሞ የሚሰጣቸው እስከ 18 አመት ያሉ ልጆች ችግር የለም፣ በወላጆቻቸው ስር ናቸው። 18 አመት ሲሆናቸው ከማግስቱ ጀምሮ ግን ቅድም እንዳልኩ ነው ቤተሰቡ እንደገና እንደ አዲስ አፖትሮፑስ ፍርድ ቤት ይቀበላሉ። ያ አለበልና በጣም ገንዘቡ እያለ ገንዘቡን መጠቀም አልቻሉም። ወደኛ ህብረተሰብ እንምጣ። አብዛኛውን አዛውንቶች ወላጆችን የሚይዝ ሰው ሽማግሌ ወላጅን የሚይዝ ልጅ ነው በእኛ በባህላችን።
በፈረንጆቹ አንዳንድ ጊዜ ሌሎች ድርጅቶችም ይወስዳሉ። ያን የሚይዙ ሰዎች ከቤተሰብ መካከል አንዱ ኃላፊነቱን አፖትሮፖስ ይቀበላል። ቢትዋህ ሎሚ ገንዘብ ያስተላልፋል። ቅጽባት ዚክና ንኹት ሊሆን ይችላል። ገንዘቡ ባንክ ይገባል። ግን ያ ሰው ሄዶ ማውጣት የሚችለው በአንድ ጊዜ 500 ሸቄል ብቻ ነው። ወይም ደግሞ ቶክኒት ሂሳቦን በጎን ገንዘብ እናስቀምጥላቸው ካሉ ለምሳሌ አዛውንቶች ከዚህ ዓለም ሲለዩ ለመቃብር ሐውልት መስሪያ አለ፣ ማደሻ አለ፣ ተስካር አለ፣ አመታት አለ፣ ብዙ ነገር አለ። ለዛ በጎን ገንዘብ ላስቀምጥ ብትል አትችልም። እና ይሄ ህግ ለምንድን ነው ይሄን ያክል አመት ያልተቀየረው? ገንዘቡ አለ፣ በጀት አስጡና አትልም። ይሄ ቢሮክራሲ ልሙጣውረዱ ያ ነው። እና ባንኮች ምን ይላሉ? እኛ ችግራችሁ ይገባናል ይሏቸዋል። በብዙ ሺህ የሚቆጠር ህዝብ እኮ ነው። ችግራችሁ ይገባናል፣ ግን ባንክ የእስራኤል ብሔራዊ ባንክ አይፈቅድልንም። የእስራኤል ብሔራዊ ባንክ ደግሞ ምን ይላል? አፖትሮፖስ ይሄንን የሚመለከተው ክፍል አይፈቅድም። የህግና ፍትህ ሚኒስትር ደግሞ አዎ ይሄ ነገር ህግ ካልተለወጠ ህጉ ካልተቀየረ አንችልም። ኦኬ 64 አመት በሙሉ የፈጀው እኔ ራሴ ይሄንን ነገር መጥቶ ሰውየው ነገሩ፣ ሌሎችም እየመጡ ክነሴት እየመጡ ሲናገሩ ከ80 በላይ ክነሴት አባላት በዚህ አመታት ጠይቀን ሁሉም አልወሰዱም ሲሉኝ ይሄንን ለማንቀሳቀስ እኔ ራሴ እንዴ እነሱም ካልወሰዱት ምክንያት ይኖራል ብዬ ነበር። በኋላ ግን ሳስበው የበጀት የገንዘብ ጥያቄ ስትል ገንዘብ የለም ይሏል። ጦርነት ነው የተለያየ። ይሄ ግን ገንዘቡ አለ። ገንዘቡን አውጥቶ መጠቀም ነው። የግል ገንዘብ ነው። አዎ። እና ይሄን ነገር ባቀረብኩበት ሰዓት ምን አሉ? ይሄ ነገር እኮ ደግሞ አደገኛ ነው። እነዚህን ሰዎች አፖትሮፖስ ነው የሚሰሩት፣ ገንዘቡን ሊወስዱባቸው ይችላሉ፣ የሚያጨረብሩ ይኖራሉ። በአገራችን ሌባ ሞልቷል። በየትም ቦታ በማንኛውም ክፍል ሌባውን የመያዝ ለፍርድ የማቆም ኃላፊነት ያለው ፖሊስ አለ፣ ፍርድ ቤት አለ። በተወሰኑ ሰዎች አጭበርባሪ ያለው ተብሎ ሁሉንም ሰው አትቀጣውም። እና ይሄ ነበር ህጉ። በእውነት ህጉ ካለፈው በኋላ አሁን ባልሹ መሰረት ያ ሞግዚት በእውነት ከመጠን በላይ በብሩ የሚጠቀምብና እንደማይጠቀም ምን አይነት እርምጃዎች ይወሰዳሉ? ማንስ ይሄንን ይከታተላል? እንግዲህ ብዙዎቹ እንዳልሹ በሽተኞች ወይ አዛውንቶች ራሳቸው ማስተዳደር የማይችሉ ናቸው። የሞግዚትነቱ ህግ ከወጣ በኋላ ይሄ መጠን አሁን በሰፊው ሆኗል። በየትኛውም በዲጂታል መክፈል የሚችሉበት ነው። ግን ይሄን ደግሞ የሚከታተል ማን ነው? ይሄስ እንዴት ታየዋለሽ? በጣም ጥሩ ጥያቄ ነው ተስፋ ያነሳው። በህጉ ላይ ያስገባ ነው። በዚህ ላይ ጨመርኩት መነሰለ ይሄውንና ቁጥጥር ግን መኖር አለበት። ያ የሚቆጣጠረው ማን ነው? ለምሳሌ ያክል ባንክ አሁን አንተ የራስ ባንክ ሂሳብ አለህ፣ እኔ የራሴ ሂሳብ አለኝ። የነዚህ አይነት ሰዎች ግን ተወካይ አፖትሮፖስ የሆኑት ሂሳቡን ባንኩም ያውቃል። ባንክ ዝም ብሎ አይደለም የሚሰጥህ። ከፍርድ ቤት ውክልና መኖሩን የፍርድ ቤት መረጃ አለህ። በዚህ ምክንያት ባንኩ መከታተል አለበት። የባንክ ተቆጣጣሪዎች እንዳሉ ሁሉ ያያል። ያ ሰው በየጊዜው የሚያወጣው ገንዘብ ስንት ነው፣ ያን ገንዘብ ሴት ይውላል የሚለውና ሁኔታ የሚቆጣጠር ፒኳ በብራይስጥ ምንለው የሚቆጣጠር አካል አለ። የሚቆጣጠረው ባንኩ ነው። ለምሳሌ ያክል አንድ ሰው በየጊዜው ስንት ገንዘብ ይወስዳል ታያለ። በአጭር ቀን ውስጥ ስንት አወጣ ለምሳሌ እንበል በወር የሚያስፈልገውን ገንዘብ አንድ ሰው መጥቶ በአጭር ጊዜ ከጨረሰው ትጠይቃለህ። ከዛም ትከታተላለህ። መድኃኒቱ አለ። አፖትሮፖስ ቢሆንም ለምሳሌ ቅድም ያልኩ ምስራዳ ቢታሆን ይከታተላል። ገንዘቡን በብዙ ሺህ የሚሰጥ ገንዘብ ይሰጣል። ያ መድኃኒቱ መገዛቱን መድኃኒቱ ከዛ መዋሉን ይከታተላል። እና ፒኮ አለ፣ ቁጥጥር አለ። መቆጣጠርም ያስፈልጋል። ዝም ብለህ ክፍት መስጠት የለብንም። ነገር ግን ህይወታቸው እንዲቀል ማድረግ አለብን። በጣም አዎ። ምሳሌ ልስጥ። አሁን አዛውንቶችን እንውሰድ። አዛውንቶችን የሚይዙ ሰዎች ይሄን ገንዘብ 500 ብቻ ማውጣት ይችላሉ። ገንዘቡ ይከማቻል እንበል። የሚያወጡትን አውጥተዋል። ለሰዎቹ በጊዜው አገልግሎት አልሰጡም፣ አልተጠቀሙበትም፣ ተከማቸ። እነዚህ ሰዎች ከዚህ ዓለም በሞት ሲለዩ ያን ገንዘብ ማውጣት አትችልም። ኦኬ ታየው። እና ስለዚህ ዋናው ዓላማ ሰዎቹ በህይወት ዘመናቸው በገንዘቡ እንዲጠቀሙ ነው። ለዚህም ነው መንግስት የሚሰጥበት ቢተዋህሎም ያማካኝነት ንኹት የሚሰጠው። ለዚህም ነው መከላከያ ኃይሉ ጉዳት የደረሰበት ወታደሩ ባይምሮም ሊሆን ይችላል፣ በአካልም ጉዳት ሊሆን ይችላል። እኛ እነሱንን ገንዘብ መስጠት ግዴታ ነው። ኑሮቸውን ማመቻቸትም አለብን። መድኃኒቱን ምትል ማንኛውም ማሟላት አለበት። ግን ገንዘቡ ተፈቅዶ እነዚህ ሰዎች መድኃኒት ማያገኙ ከሆኑ በሰዓቱ ምግብ በሰዓቱ ማያገኙ ከሆነ እንክብካቤ ማያገኙ ከሆነ ያ ገንዘብ ካልወጣ መጨረሻ ላይ ያ ገንዘብ አይወጣም ለዘላለም። እነዚህ ሰዎች ከዚህ ዓለም በሞት ሲለዩ ያ ገንዘብ ወደ ሀገሪቱ ነው የሚገባው። እና ሰዎችን የመንከባከብ ኃላፊነት የወሰዱ ሰዎች
ኃላፊነት በሞላበት መንገድ እንደሚንከባከቡ ለምሳሌ አንድ ሌላ ሰው ምን አሉ ልጄ በውትድርና ቆስሏል ልጄ ከእንግዲህ አያገባም ልጄ በ20 አመቱ ነው የቆሰለው አያገባም አይወልድም የሱን የልጅ ልጆች አላያይ እሱነንም በዚህ ሁኔታ ማዝ ለኛ ከባድ ነው በዛ ላይ እኛ ያረጀን ነው እና እንዴ ሊሆን ነው ይሄ ነገር የሚላልና በእውነት አስፈላጊ ነው በጣም የተደሰትኩበት ህግ ነው የሚገርም ይሄ ህግ ደግሞ አቶ ተስፋዬ የግራ ክንፍ የቀኝ ክንፍ ዳቲ ሂሎኒ ሀብታም ደሃ ጥቁር ነጭ አረብ ድሩዝ የሚል አይደለም ማንኛውም እስራኤል ዜጋ የሚጠቀምበት ነው በጣም ጥሩ ህግ ነው በእውነት እኔም ሳላመሰግን አላልፍም እርግጠኛ ነኝ በአሁን ሰዓት የሚሰሙን ተመልካቾቻችንም ይሄ ነገር ያስደስታቸዋል በተለይ በህብረተሰባችንም ዘንድ በቋንቋም በተለያዩ ችግር ይሄን ነገር የሚረዷቸው ቤተሰቦቻቸው እርግጠኛ ነኝ ይሄ ህግ በየቤቱ እየገባ ነው የሚቀጥለው ህግ በመጀመሪያ እስኪ አቶ ሸሎሞን ሰላምን በመስመር ላይ ናቸው ጤና ይስጥልኝ አቶ ሸሎሞን ስለና አቶ ተስፋዬ ጤና ይስጥልን ዶክተር ጸጋ የክነሰት አባል እንደምናለሽ ጤና ይስጥልኝ አቶ ሽሎሞን እግዚአብሔር ይመስገን ከሁሉ አስቀድሜ በእውነት ምስጋናን ሳላቀርብ አላልፈም አንቺ ታደርጋቸው በእውነት የፓርላማ ስራዎች ስለማውቀው በጣም ቀላል አይደለም ለምሳሌ አንድ ሰው ራሱ በግል መንግስት የሚወስነው ህግን ማስተላለፍ ይቀላል ከአንድ ሰው የክነሰት አባል በግሉ ከሚያቀርበው አንደኛ ፕሮሲጀሩ ረዘም ያለ ነው ሁለተኛ ደግሞ ብዙ የሎቢ ስራ ያስፈልግሻል እና በእውነት አንዳንድ ጊዜ ማህበረሰባችን የማይረዳው ምንድነው ብዙ ጊዜ የሚጮሁትን ሰዎች ዝም ብለው ምንም አይነት ህግ ሳያስተላልፉ በመጮሃቸው ብቻ የክነሰት አባል የሚባሉ አሉ ትክክለኛው ስራ ግን ልክ አሁን አንቺ ያሳለፍሽው ህግ ነው ይሄ ለእያንዳንዱ ማህበረሰብ ለምሳይል ኻሪዲ ነው አረብ ነው ይሄ ነው ሳይል ለሁሉም አገልግሎት የሚውል ህግ ማለት እንዲያውም ቴሌቪዥኖች ጋዜጠኞች ሁሉ በዚህ ነበር መክፈት የሚገባቸው ግን እንደምታውቂው አንቺም ጋዜጠኛ ነበርሽ የጋዜጣን ስራ ታጣጣዋለሽና አሁን ለምሳሌ አንቺ የሰራሻቸው ባድግት ባንዳንድ መገናኛ አውታሮች ወጥተው ሊሆን ይችላሉ ግን ለህብረተሰብ ጥቅም የሚውሉ ህጎች እንደዚህ አይነት ህጎች ናቸውና ላደረግሽው ስራ በግሌም በቴሌቪዥናችንም ስም ሳላመሰግንሽ አላልፍም አመሰግናለሁ አቶ ሽሎሞ በእውነት አንተ ክነሴት ስለነበርክ የፓርላማው ስራ ምን ያክል ከባድ እንደሆነ ታውቃለህ ይሄንን ህግ ለማሳለፍ የደከምኩትን ልነግርህ አልችልም በጣም ከአንድ አመት ተኩል በላይ ነው የግል በመሆኑ ከዛም ደግሞ የኛ ወጣቶች የፖሊስ ፋይል ለመዝጋት የመጀመሪያው ህግ ያጸደቁት ምንም እንኳን በጋዜጠኝነት ሙያ ቀደባው ቆማርስቱን ይሄን ለማድረግም ብዙ ነው የተደከመና በእውነት አመሰግናለሁ አንተ ስለምታውቀው ስራውን ሌሎቹ አሁን የሚያስቡት ትላንትና ድምጽ ተሰጣ በቃ ነው ገባ ናሮ አይደለም እንደዚያ ሳይሆን ብዙ ሂደቶች አሉ ከግብጽ ከኮሚቴዎች እነዚያ በነጋገር ብቻ ሳይሆን በተለይ ይሄ ህግ እንዳይጸድቅ የሚፈልጉም አሉ በተለይ የባለሙያ ሰዎች ዋናው ቻሌንጁ በእርግጠኛ ነው የነበረው ህግ እንዳይቀየሩ የሚፈልጉና ፍርሃትም ያለባቸው ናቸውና በእርግጠኝነት ያው ገዡ ፓርቲም የሊኩድ ፓርቲም አንጅም ከጀርባሽ ኑሮን ሆኖ ይሆናል ብዬ ነው የማስበው እና ሌሎችም ለማንኛውም አሁን ይሄን ካሳለፍሽ በኋላ ሶስተኛ ህግሽ አሁን ለማስተላለፍ እየሰራሽበት ያለውን ህግ ብታሳትፊን ለማህበረሰቡ በጣም ጥሩ አሁን ያቀረብኩት ህግ አንዱ እንግዲህ ለሌሎች ማህበረሰብ ይሆናል ብዬ ነው የማስበው የኛ የኢትዮጵያ ቤተ እስራኤሎች ታሪክ በእስራኤል ትምህርት ቤት መማር አለባቸው እስካሁን ድረስ በተለያዩ አጋጣሚዎች አቶ ሽሎሞ በይርጉን ጋግም ሳለን እርግጠኛ ነኝ አንተን ባደረከው ብዙ እንቅስቃሴ ድሮ ጀምሮ አብረን ሰርተናል በዛ ዘመን እናነሳው የነበረው የኛ ታሪክ ይግባ የሚል ነው ያ በበጎ ፈቃደኝነት አንዳንድ ትምህርት ቤቶች ያስተምሩታል እንጂ በህግ የተደነገገ ነገር የለም ስለዚህ እርግጠኛ ነኝ ይሄንን ህግ አቅርቤዋለሁ የሌሎችም ታሪክስ እንዴት ነው ከሌላ ሀገር የመጡትም ሊሉ ይችላሉ በኔ በኩል የሌሎችንም ቢያስገቡ ደስታዬ ነው ምንም አልቃወም ነገር ግን ይሄ ነገር በህግ እስካልቆለፍ ነው ድረስ በህግ እስካልገባ ድረስ በተግባር ይውላል ብዬ አልገምትምና ይሄ አንዱ ትልቅ ህግ ነው ሌላው በመፋጠን ላይ ያለው በተለይ አንተ ክነሴት ነበርክ መሰለ ይጽግ ሆሌም የምንለው የኛንን የሥራ ቦታ እድገት ብልጽግናን በተመለከተ በወጣቱ ላይ ህጉ ቢደነገግም
ህጉን ክፍት አድርገው ስለታውት የሚያስገድዳቸው ነገር የለም እና በእነዚህ ጉዳዮች ነው የታሪካችን ጉዳይ ግን ዋናው መጀመሪያ ነው። አቶ ሽሎሞ አቶ ተስፋዬ አትርሱ ትልልቅ ሰዎችን እያጣናቸው ነው። ትልልቅ ሰዎች ከዚህ ዓለም በሞት እየተለዩን ነው። ታሪካችን በህግ ተደንግጎ ካልገባ እኛ በመናልፍበት ጊዜም ይሄን ታሪክ የሚያስቀምጥ አናገኝም። መስመር ላይ እንግዲህ መምህር ሩቤን ይገኛሉ። ጤና ይስጥልኝ መምህር። ጤና ይስጥልን እንደናችሁ? ጤና ይስጥልን መምህር። መልካም ሳምንት እየተመኘው እስኪ ከአየር ጸባይ እንጀምር ነው። ኦኬ በመጀመሪያ ደረጃ ሻቧጾ መልካም የሆነ ሳምንት ይሁንልን በማለት በአካባቢያችን አልፎ አልፎ ዝናብ ይዘንባል። ነገር ግን ዝናቡ በፀሐይ ታጅቦ የመጣና ንፋስ የነበረው ወረድ በማለት ጥሩ የሆነ የአየር ጸባይ ሁኔታ ነው የሚታይ በአሁኑ ሰዓት። አዎ እንግዲህ የእናንተም አካባቢ በእውነት ከኢየሩሳሌም ባልተለወጠ ሁኔታ ያው ተራራማ ነው። ብዙ ወንዞች ሸንተረሮች የሞሉበት በዛ ላይ ደግሞ ቀደም ብዬም በዘገባውም የተናገርኩት የጎላን ኮረብታ ነው። የጎላን ኮረብታ በበረዶ ታዋቂ ነው። እዛ አካባቢ እንዴት ነው? ጎብኚዎች እየመጡ ነው? እንዴት ነው ሁኔታው? አዎ ልክ ባለፈውም እንደተናገርኩት ነገሩን በደንብ አድርገህ መንደርደር አድርገህ አቅርበዋል። አካባቢያችን እንግዲህ ጋሊል ወይንም ኮረብታ ተብሎ የሚጠራው በዚህ ከኸይፋ ወደ ጋሊል፣ ናሪያ፣ አኮ እነዚህ ቦታዎች ዝናብ የሚዘንብባቸውና በተለይ በራማታ ኮላን አካባቢ ከፍተኛ የሆነ በረዶ የሚወርድበት ቦታ ነው። ስለዚህ ካልኩት ምንድነው በአውሮፓ የበረዶ መንሸራተት የሚፈልጉ እንግዲህ አውሮፓ ወደኛ እየመጣች መሆኑን የሚያሳይ ሁኔታ ነው። ኦኬ እንግዲህ ስለ አየር ጸባይ ይሄንን ካለም በኋላ በአካባቢው ላሉት ህብረተሰብ ራሳቸውን እንዲጠብቁ እያልን ሌላው ዛሬ ጠዋት በምዕራብ ገሊል የማስጠንቀቂያ ደውሎች እንደተሰሙና አንዳንድ የመሳሪያ ድምጾች የአካባቢው ነዋሪዎች እንደሰሙ ነው የሚነገረው። ይሄ ሁኔታ ምን ነበር መምህር? በመጀመሪያ ደረጃ ይህ የደወል ሁኔታ ማስጠንቀቂያ ከእስራኤል የጦር ማምረቻ አጠገብ የሚገኙ እንደ ራፋኤል ያለ ቦታ እዛ ቦታ አንዳንድ የተኩስ ልምምድ በሚሆንበት ጊዜ እዛ በመሰማት የዛ አይነቱ ሁኔታ የዛ ድንጋጤና ያንን በተመለከተ ነው እንግዲህ የማስጠንቀቂያ ደወል እየተሰማው እንጂ በእውነት በዚህ በሊባኖን እስከሰማሁት ከሆነ በሊባኖስ ወደ እስራኤል የተተኮሰ አለ ብሎ በእርግጠኛ መናገር ያዳግታል። በራፋኤል አካባቢ የሚደረገው ልምምድ ነው። እንግዲህ በእውነት ራፋኤል ያው ከእስራኤል ካሉ ከተባሉት የመሳሪያ አምራቾች አንዱ ትልቅ ድርጅት ነው። ግን ህዝቡ አካባቢ ባለበት አካባቢ ነው እንደዚህ አይነት ልምምዶች የሚደረጉት? አዎ ከሚገርም ነገር እኔ ከዛው ከራፋኤል ቦታ ንበል የ150 ሜትር ብዬ ነው የምነግርህ። በጣም ቅርብ ነው። እዛው ፎቁ ነው የምናየው። እዛው ነው ያለ። በጣም አካባቢው ሰቬኖያ የሚባል ቦታ አለ። እዛ ቦታ በምታይበት ጊዜ ራፋኤል ከዛው ነው። ራፋኤል እንግዲህ ከሁለት ይከፈላል። በመጀመሪያ ደረጃ ቅሪያት ቢያሊክንን እና ግማሽ አኮንና ቅሪያት ያምን የሚያዋስን ከተማ ነው። ስለዚህ ቦታ ነው። ይህ ቦታ የሆኑ ልምምዶች በሚሆንበት ጊዜ እኔ ከጠቀስኳቸው ቦታዎች ብቻ ሳይሆን በአካባቢው ናሪያንም አኮንም ጨምሮ ብዙ ራቅ ያሉ ቦታዎችን አይፋን ጨምሮ የድንጋጤ ሁኔታ የሚዳርግ ሁኔታ ነው በዚህ በራፋኤል የሚደረገው ልምምድና ተኩስ። እንግዲህ አንድ የሚያስታውሰኝ ነገር ቢኖር መምህር ከጦርነቱ በፊት የሰሜኑ ነዋሪዎች እንደውም ሊባኖስ ጠረፉ ላይ የሚገኙት ብዙን ጊዜ እንዲህ አይነት ድምጽ ይሰማናል፣ አንዳንድ ጊዜ እንደውም ከምድር በታች የሚል ንግግር ተናግረው ነበር። እንግዲህ በጦርነቱ ጊዜ ይሄ ነገር ግልጽ ሆኖ ያው የሂዝቦላ አሸባሪ ቡድን የቆፈራቸው ምሽጎች እንዳሉ ተገኝተዋል። በአሁን ሰዓት ግን ጦር ሰራዊቱ በእውነት በዚህ ላይ ምን አይነት ትኩረት ያደርጋል?
ይኸውልህ አንደኛ ጥሩ ጥያቄ ነው የጠየቀው። ልክ በዚህ በሰሜን እስራኤል በኩል ምድር ለምድር እየጫሩ ወደ ገሊላ አካባቢ የሂዝቡላ ሽብር ፈጣሪ ብዙ አይነት ሙከራዎች እንደተደረጉና እንደተቆፈሩና እናካተውም የዛሬ 2 እና 3 ዓመት ያህል እነዚህ ሽብር ፈጣሪዎች በጉድጓድ አድርገው ሲመጡ ሲታዩ ታይቷል። በቴሌቪዥን ግልጽ ባለ ሁኔታ ታይቷል። ከዛን ጊዜ ጀምሮ የእስራኤል ጦር ኃይል በከፍተኛ ሁኔታ ነገሮችን እየተከታተለ ነው የሚገኘው። ከዛም በፊት ዋናው ትምህርት የሰጠው ምንድነው ልክ በጋዛ የነበረው ዋሻና የነበረው የጦርነት ሁኔታ የዛ አይነት ቀደም ብሎ መከሰቱ በዚህ በሊባኖስ አካባቢ ሲቆፈር የነበረው ነገር ባጭሩ እንዲገታው አድርጎታል። ስለዚህ ለማንኛውም የእስራኤል መከላከያ ኃይል አይኑን አይጨፍንም፣ ነገሩን ይከታተላል በትኩረት። እስቲ እንግዲህ በእናንተ አካባቢ ቀደም ብዬም የነበሩትን ጠይቄያለሁ፣ ጋዜጠኛ ፋሲልንም እንደዚሁም የህግ አማካሪ አቢቢተውን። ያለንበት ሁኔታ እንግዲህ ይህች ዓመት የምርጫ ዘመን ነው። ሁሉም እንቅስቃሴውን ጀምሯል። በእናንተ አካባቢ ሁኔታው እንዴት ነው? አዳዲስ ፓርቲዎች ይታያሉ ወይ? አሁንም ያሉት ፓርቲዎች ይታያሉ ወይ? ፕሮግራሞቹ እንዴት ናቸው? ድባቡ እንዴት ነው? እናንተ አካባቢ እንዴት ነው የምርጫው ሁኔታ? በአካባቢያችን እንደምታውቀው እንግዲህ ስታየው ስለ ምርጫ ሁኔታ ሲነገር አትሰማም። ብዙውን ጊዜ በውጭ በተለያዩ ሚዲያዎች በቴሌቪዥን በሬዲዮ በምታይበት ጊዜ እንግዲህ የምርጫው ሁኔታ 2026 እንደሚካሄድና የተለያዩ የፖለቲካ ፓርቲዎች እየተወዳደሩ ራሳችን እናቋቁማለን። ከአሁን ቀደም እስራኤል የደረሰባት ሁኔታ በእንዝላልነት ስለሆነ የነበረው መሪ ጠቅላላ ለሀገራችን ህሉና አይሆንም የሀገራችን አሳልፎ የሰጡ ናቸው የሚሉ የተለያዩ የፖለቲካ ፓርቲዎች እየተቋቋሙ ይታያሉ። ነገር ግን በምናይበት ጊዜ እነዚህ የሚቋቋሙት ፓርቲዎች አብዛኛውን ጊዜ ስናያቸው አኹዛ ኻሲማ ወይንም ደግሞ ቁጥሩን የሚያልፉ መስሎ አይታይም። ስታየው አሁን በምናይበት ጊዜ ከአሁን ቀደም የነበሩ ፓርቲዎች ክፍሎች አሉ። ብዙዎች ግና ከአሁን ቀደም ሀገሪቱን ሲገዙ የነበሩት በሙሉ ሀገራችን ሲወክሉ የነበሩት በሙሉ የክኔሴት አባሎች የፓርቲያቸው ሁኔታ እያደገ መስሎ ይታያል። ይሄን ነገር በየት አይነት ሁኔታ እንደሚተረጎም እኔ እንጃ። ምክንያቱም ከአሁን ቀደም የነበሩ ሀገሪቱን አሳልፈው የሰጡ ብለንጥራ በ7 ቀን 10ኛዎት የነበረውን ሁኔታ በመገንዘብ ህዝቡ ዞር ብሎ ያይም ወይ የሚለው ሁኔታ ሁሉን እያጠያየቀው ይገኛል በዚህ ሰዓት። እንግዲህ በእኛ ህብረተሰብ በኩል ያው በየሀገሩ በየክፍለ ሀገሩ የራሱ የሆነ የፓርቲ ቅርንጫፎች አሉ። በዛ ቅርንጫፍ ውስጥ በእውነት ተሳትፈው እንደውም የመመረጥ ሁኔታ እድሎችም እየታዩ ነው። በእናንተ አካባቢ አሉ ከሚባሉት ፓርቲዎች የኛ ህብረተሰብ እዛ የት ይገኛሉ? ሁኔታቸውስ እንዴት ነው መምህር? በአሁን ያለንበት ሁኔታ ከሁለት እንከፍለዋለን። በመጀመሪያ ደረጃ የኛ ህብረተሰብ በማይበት በአሁኑ ሰዓት ከ70% በላይ የሊኩድን አባል እንገድፋለን የሚለው ሁኔታ አለ። ምክንያቱም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባይኖር ኑሮ ሀገራችን እስካሁን ድረስ በዚህ ባለንበት ሁኔታ አትገኝም ነበር። ስለዚህ ቢንያሚን ኔታንያሁ መቀጠል አለበት የሚለው ከ70% እኔ በእውነት ተከታትየዋለሁ። የዚህ አይነት ሁኔታ ታየዋለህ። የዚህ አይነት ሁኔታ አለ። ነገር ግን በምናይበት ጊዜ ከኛ ኢትዮጵያኖች ውስጥ ለምሳሌ የተለያዩ የቅድማዊ ምርጫ ለማድረግ የሚዘጋጁት ብዙዎች አሉ። ከአሁን ቀደም ከነበረውና አሁን የኢትዮጵያውያኖች ባሉት መደራጀት ሁኔታ ዘንድሮ ምርጫ ቢካሄድ የኢትዮጵያውያኖች ያሉበት ራሳቸውን የቻሉበት ሁኔታ በጣም ጎልቶና ለወደፊቱ እድል የሚያሳይ መስሎ ይታያል እንጂ በይስታይ ያንዳንዱ ድሮም ቢሆን ከተለያዩ የፖለቲካ ፓርቲ ለመርዳትና ምናልባት እድል አገኛለሁ ብሎ ሲሄዱ የነበረው ዛሬ ግና ራሳቸውን ችለው የሚለው ሁኔታ በሰል ብሎና ጥሩ ውጤት የሚያሳይ መስሎ ይታያል። መጨረሻውን ቆይተን ነው የምናየው ማለት ነው።
እንግዲህ ቅናቸው እንላለን። እስቲ ወደ ሌላ ዘርፍ እንግባና ዘርፍ ደግሞ በጣም አተኩሮ የሚሰጡት ነው። ከሰሞኑ እንደውም በተለያየ በማህበራዊ ሚዲያ የሰማሁት ነው። በእርሶ የቀረጹት ቪዲዮ ነው። የትራፊክ አደጋን ባስመለከተ ህብረተሰቡ ምን ማድረግ አለበት፣ ምን መጠቀም አለበት የሚለው ሁኔታ ላይ እስቲ የማስጠንቀቂያ ምክሮችን እንስማ። ምክንያቱም ከሰሞኑ በእውነት እንደውም በእናንተም አካባቢ በየሀገሩ ማለት ይቻላል የትራፊክ አደጋ በጣም እየበዛና ክፉ እየሆነ መጥቷል። እስኪ ስለዚህ ጉዳይ ምን ይላሉ መምህር? በእውነት ጥሩ ነጥብ ነው ያመጣው ይሄንን ነገር። በመጀመሪያ ደረጃ ባለንበት አካባቢ በተለይ ይህ ክረምት ከገባ ጀምሮ ብዙ አይነት ህጎችን በመጣስ ብዙ የመኪና አደጋዎች እየተከሰቱ ይታያሉ በአሁኑ ወቅት። ከዚህ ላይ የማስተላልፈው ሁኔታ ምንድነው? የኛ ህብረተሰብ አብዛኛውን ጊዜ በቅርብ ጊዜ የመንጃ ፍቃድ ያወጡ ወገኖቻችን አሉ እና ስለዚህ እንደምታውቀው 2 አመት ከመሙላቱ በፊት የሆነ ስህተት በምታገኝበት ጊዜ እንደገና የቲዮሪ ትምህርት ተምረህ መንጃ ፍቃዱን ለመቀበል መማር አለብህ የሚል ህግ አለ። በዛሬው ዕለት አንድ የሆነ ተማሪ ልኮልኛ ላይ ይኸው እንግዲህ 2 ወር ቆይቶ ቀርቶኛል 2 አመት ሊሆነ ነገር ግን ባለፈው በፍጥነት ሰድ ተይዤ ወደ ስራ ለመድረስ መንጃ ፍቃዴን ነጠቁኝና ድግም መጥቼ ካንተ ቲዮሪ ለመማር ፈልጋለሁ ሲል ደውሎልኝ ነበር። ይሄ ምሳሌ ነው። ስለዚህ ለአዳዲስ ሹፌሮች ምላቸው ምንድነው በአሁኑ ሰዓት ስራም በዛብኝ አልበዛብኝ በሚባልበት ጊዜ ህጉን ጠብቃችሁ ሂዱ። ህጉን ካልጠበቃችሁ መንጃ ፍቃዳችሁ አንደኛ ይወሰድባችሁ፣ ሁለተኛ ገንዘብ ከፍሎ መበዝበዝ መዳን አለባችሁ የሚል ማስጠንቀቂያ ነው ማስተላልፈው። በአሁኑ ሰዓት ያለው ሁኔታ የመኪና አደጋ ሁኔታ ከጊዜ ወደ ጊዜ እየባሰ ነው ያለው። ይሄንን ነገር በተቻለ መጠን ባጭሩ መቅጨት ያስፈልጋል። ይሄንን ባስመለከተ በእውነት በቂ መረጃ በተለያየ መረጃም እየወጣ ነው። እንደውም ከሰሞኑ በማስታወቂያ መልክ እኛም ስናስተላልፍ ቆይተናል። ሌላው የሰማሁት ያልኩት በሚዲያ ስለ ቲዮሪያ ትምህርት ነው። ይሄ ነገር እንዴት ነው የደረሰ? ባለፈው የቤት ሸመሽ ነዋሪዎች ከአቢቢተው ጋር በመሆን አንድ ላይ የሰራችሁት ስራ ነው። አሁን ደግሞ አዳዲስ ተማሪዎች አሉ። እንዴት ነው ሁኔታው? አዎ በአሁኑ ሰዓት የኛ ህብረተሰብ እየወጣ የቲዮሪ ኮርስ መማሩ እጅግ ከጊዜ ወደ ጊዜ እየላቀ መጥቷል። መላቅ ብቻ ሳይሆን ውጤቱ በጣም ስኬታማ እየሆነ መጥቷል። ይሄ በጣም የሚያስደስት ሁኔታ ነው። ይሄ ሁኔታ አለ። በትናንትናው ዕለት ሻባተ መግባቱ በፊት ከሚኒስተር ሚሪ ሬገቭ ጋር የስልክ መቀያየር አድርገን ነበር፣ ተነጋግረን ነበር። ይሄ ሁኔታ ቋሚ እንዲሆን ከፍተኛ ጥረት በቅርብ ጊዜ አዋጅ እንደምታወጣ ነው ከሷ ጋር የተነጋገርኩት። ከዛ ውጭ እንደምታውቀው እንግዲህ እንደምታውቀው የመንጃ ፍቃድ ቢ ብቻ ነው አሁን እና C1 ብሎ ነው የምናደርገው። ይሄን ብቻ ነው። አሁን በዛሬው ዕለት በ5 ሰዓት ተኩል አካባቢ የኤጌድ የኮሌጅ ዋና ስራ አስኪያጅ ከሱ ጋር የአውቶቡስም ቢሆን በቃል መሆን አለበት የሚል ሀሳብ ስላቀረብኩኝ በዛሬው ዕለት እንግዲህ በ5 ተኩልና በ6 ባለው ውስጥ ከዚህ ከኮሌጁ ከኤጌድ ኮሌጅ ኃላፊ ጋር ተገናኝቼ ምን አይነት ውጤት እንደሚገኝ ይሄንን በቅርብ ጊዜ ለህብረተሰቡ አሰማለሁ እንጂ ያለንበት ሁኔታ ሲ ማለት ዲ አውቶቡስ ይሄ ነገር ለመሆን ያለንበት ሁኔታ እጅግ በጣም የሚያስደስትና ይሄ ሁኔታ እንዲቀጥል በማድረግ ነው የምንገኘው በአሁኑ ሰዓት። በጣም ጥሩ ነው። በጣም ጥሩ ስራ ነው። ሌላው በወንጀል በኩል የሚመጡ የመንጃ ፍቃዶች በቅርብ ጊዜ የ16 አመት ልጅ የደቡብ ነዋሪ መሰለኝ በወንጀል በኩል የራሱ የገዛው የመንጃ ፍቃድ አለ። ይሄን ሁኔታ እንግዲህ ህብረተሰባችንም እንዲጠነቀቅበት ምን አይነት ምክር አለዎት መምህር? በመጀመሪያ ደረጃ
የሚገዙ መንጃ ፈቃዶች አሉ። በተለይ ከኢትዮጵያም ሆነ ከሩሲያ ከተለያዩ ሀገሮች ገዝተው የሚመጡ መንጃ ፈቃዶች አሉ። ለምሳሌ ካጋጠመኝ ውስጥ ከኢትዮጵያውያን መንጃ ፈቃድ ይዘው የመጡ ያን ነገር ተተርጉሞ በስነ ስርዓት መንጃ ፈቃድ በእጅ ከተያዘ በኋላ አንደኛ ትንሽ ልምምድ ማድረግ አለብህ የከተማው ሁኔታ በሚባልበት ጊዜ ወስደው ልምምድ ሲያደርጉት ጠቅላላ የመኪናው መሪ ለማዝ ያዳገተው ሰው አጋጥሞኛል። ይሄንን ባስመለከተ በዚህ ሰውዬ የተነሳ እንደገና ቲዮሪ መማር አለበት፣ እዛም ደግሞ መንዳትና የመንዳት ልምምድ እንደማንኛውም ማድረግ አለበት የሚል ሁኔታ መልስ ተቀብያለሁ። ስለዚህ እንደነዚህ ነገሮች መቆጠብ አለብን። መንጃ ፈቃድ ኢትዮጵያ ላስመጣ ነው መንጃ ፈቃድ ገዝቼ የሚል ሰው በአሁኑ ሰዓት የትራንስፖርት መስሪያ ቤት በከፍተኛ ሁኔታ በከፍተኛ ትኩረት ነው የሚመለከተው። ለዚህ ነገር መጠንቀቅ አለብን ነው የሚለው ለሚያዳምጡን በሙሉ። በዚህ ጉዳይ ላይ በእውነት አመሰግናለሁ። የመጨረሻ ጥያቄ የሚሆነው መምህር እንግዲህ ብዙውን ጊዜ ሁሉም ሹፌር መሆን አይገባውም። አንዳንዶቹ እንደውም በጣም ቁጥሩ በበዛ ሁኔታ ቴስት የሚቀርቡበት ሁኔታ አለ። ያለማለፍ እድል ሆኖ ያለማለፍ ነው። ያ ደግሞ በጣም ብዙ ብር የሚወጣበት ነው። ካሁን አልፋለሁ እየተባለ ቴስቶችን ላለማለፍ ያደረጉበት ነው። እንዳውም እኔ የማውቃቸው በቅርብ ከ10 በላይ ያላለፉበት እና ያ ሁሉ 10 በላይ ማለት እንግዲህ በጣም ገንዘቡ ራሱ ሲታይ በጣም ብዙ ነው እና እነዚህ ሰዎች የግዴታ ሹፌር መሆን አለባቸው ወይ? የኢኮኖሚስ ሁኔታ ምን ላይ ገደብ መሆን አለበት የሚለው ሁኔታ በዛ ላይ ምክር ቢሰጡን መምህር። በመጀመሪያ ደረጃ እንደምታውቁት የመንጃ ፈቃድ ለማውጣት ወጪ ብዙ እንደሆነ ነገሮችን መንደርደሪያ ጠቅሳቸዋለን። ልክ ምሽካንታ እንደሚወሰደው ማለት ነው። ችግሩ ምን መሰለህ? በተለይ ወጣት የሆኑት መንጃ ፈቃድ ለማውጣት ብዙ ገንዘብ የሚከስሩበት ዋናው ምክንያት ምንድነው? ስራ ነገሮችን በምትፈልግበት ጊዜ እንግዲህ የመንጃ ፈቃድ ማውጣት ማለት ፕሮፌሽናል ሙያ መሆኑን ሁላችን መረዳት አለብን። ምክንያቱም ይህ መንጃ ፈቃድ ይዘህ ስራ ቦታ በምትሄድበት ጊዜ መንጃ ፈቃድ ካለህ ከስራው ይቀበለዋል። የመንጃ ፈቃድ አልባ ስራ በምትፈልግበት ጊዜ የምትጠየቁ ጥያቄ ምንድነው? መንጃ ፈቃድ አለው ወይ የሚለው ነው እንግዲህ ቀደም ብሎ የሚጠየቅ። ስለዚህ ከዚህ ነገር ይሄንን መልስ ለመመለስ የኛ ህብረተሰብ በገንዘቡም አፍሶም ቢሆን 10 ሆነ 11 ሆነ ከዛ የበለጠም ሆነ ቴስቶችን እያደረገ መንጃ ፈቃድ ለማውጣት የሚያደርገው ሁኔታ ከፍተኛ የሚያስደንቅ ሁኔታ ነው። ኢኮኖሚን ባስመለከተ የተወሰኑ ሰዎችን አግኝቼ ጠይቄ ነበረ። ምንድነው ያሉ? አዎ ብዙ ጊዜ ቴስቶችን ወድቀናል፣ ነገር ግን ገንዘብን ፈርተን ከህዝብ ጋር እኩል አንሆንም ማለት ሳይሆን ገንዘብን ሳንፈራ የመንጃ ፈቃድ እንደ ፕሮፌሽናል ወይንም ደግሞ ሙያ እንዲሆን ከፍተኛ ጥረት ማድረጋችን አናቋርጥም ያለው ሁኔታ ነው ያለ። ይሄ ወጣቱንና እስከ 50 ዓመት ያለውን ባለው ሁኔታ ከዛ በላይ ያላቸው ከ50 ዓመት በላይ ያላቸው እስከ 67 ያላቸው ሰዎች ደግሞ ችግር አለ። ይህ ችግር ምንድነው? አንደኛ የኢኮኖሚ ችግር አለባቸው፣ ትላልቆች ሰዎች ናቸው። ሁለተኛ የኮኦርዲኔሽን የመንጃውን ይዞ የማሽከርከሩ ሁኔታ ከነሱ ጋር ስታታየው በጣም ከበድ ያለው ነው ይታያል። ነገር ግን የሰውን ፍላጎት ሂደህ ይሄን አታድርግ፣ ምን ጊዜም ገንዘብ አታፈስ የሚለው ሁኔታ ብለህ ለመናገር ትንሽ ከበድ ስለሚል ህዝቡ ይሆናል ብሎ ተነስቶ እየሰራ ስለሆነ እንግዲህ ኪሱን አይቶ ኪሱን መጥኖ የፈለገውን የማድረግ መብት አለው ብዬ ነው እዚህ ላይ 4 ነጥብ ማስቀምጠው። መምህር ሩቬን በእውነት ለሰጡን ገለጻ ትንተና በጣም እናመሰግናለን። መልካም ሳምንት እንመኛለን መምህር። አሜን። ደህና ሁኑልኝ። እንግዲህ በእውነት አነጋጋሪ የሆነው የወታደራዊ ምልመላ ህግን ባስመለከተ የሃይማኖት ተማሪዎች ምልመላ አሁንም ይሄ ህግ በእውነት ብዙ አዳጋች ነገሮች እየታዩበት ነው። በዚህ ሁኔታ ላይ እስቲ ትንሽ ማብራሪያ ካስፈለገ ለህብረተሰባችን የሚረዳ በዛን ጀምር። እንግዲህ በጣም የሚያሳዝነው
በተለይ የሃይማኖት አክራሪ ተከታዮች ጥቅምት 7 ቀን 2023 ዓመተ ምህረት ደቡባዊ እስራኤልና በሰሜን እስራኤል በደረሰው አደጋ በርካታ ወገኖች ወታደሮች የሞቱበት በደቡብ ደግሞ ወደ ጋዛ የተወሰዱበት ይህ ቀን ይህ ጊዜ አዲስ ክስተቶችን በእስራኤል ወስኗል፣ ደርሶብናል። ስለዚህ እስካሁን ድረስ በሃይማኖት ትምህርት በማካኛኘት እነሱ ያው ጸሎት በማድረግ የበለጠ ሀገሪቱን እንጠብቃለን እያሉ ነው የሚያስቡት። ግን በተግባር ግን የእስራኤል ወታደር የሰው ኃይል አጥሯቸዋል። ስለዚህ በዚህ ላይ ሁሉም መተባበር ሲገባው እነሱ ሌላ ዓላማ ሌላ ሁኔታ ይዘው መጥተዋል። ይሄ በጣም አሁን ባለንበት ሁኔታ ለእስራኤል መንግስትም ከባድ ተጽዕኖ ሆኖታል። ምክንያቱም ሃይማኖት አክራሪዎች ምንድነው የሚሉት እኔ ወታደር የሄዱ ሃይማኖተኞች ወታደር የሄዱ የሚለው ነገር እስካልጠፋ ድረስ በአመታዊ ባጀቱን እጃችን አንሰጥም የሚል ጉዳይ አለ። ስለዚህ ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ በጣም የተወጠሩ ይሆናል። ይሄ ጉዳይ እስከ መጋቢት ወር ድረስ ነገሩ ሊቆይ ይችላል። እዚያ በኋላ ግን ወታደርም ማግኘት አልተቻለም፣ ባጀትም ማሳለፍ አልተቻለም። ስለዚህ እስራኤል ወደ ምርጫ መሄድ አለባት ማለት ነው። አዎ እንግዲህ በዚህ ጉዳይ ላይ በእውነት ከመንግስት ብቻ ሳይሆን የህዝቡ ዝምታ ህዝቡም ይሄን ነገር ይቃወመዋል። ሁሉም የራሱን የሆነ እንግዲህ ግዴታውን መወጣት እንዳለበት ነው የሚነገረው። ግን በዚህ ጉዳይ ላይ በእውነት በህዝቡ የሚሰማ ብዙ ነገር የለም። ለምን? እንግዲህ በአጠቃላይ በእስራኤል ፖለቲካ ውስጥ እስካሁን ድረስ የነበረው የግራ ክንፍ የቀኝ ክንፍ የሚባል ጣጣ ነበር። አሁን ግን ይሄ ቀርቶ ያለው መንግስት ይሄንን ህግ ካላሳለፈ ወይም ደግሞ የኢኮኖሚ ሁኔታውን ካላሳለፈ ይወድቃል የሚል ጥርጣሬ አለ። ስለዚህ ህዝቡ ያለውን መንግስት ሆነም ቀረም በመደገፍ ቀጥታ እንዲሁ ዝም ብሎ የሚገኝ ሁኔታ ነው ያለው። ይሄ በተለይ የፓርቲዎችን ሁኔታ ደምስሶ እንዲሁ ህዝቡ ባለው መንግስት እሱ ይሻለናል የሚል አቋም የያዘ መስሎ ይታያል። ሌላው እንግዲህ ጠበቃ ቢቢተው መጠየቅ የምፈልገው የመንግስት ህግ አማካሪ የራሷን የስራዋን ድርሻ ለሁለት ለመክፈል የሚቀርቡ የህግ ሀሳቦች አሁንም አከራካሪ ሆነዋል። ለምን አስፈለገ? ለምንድነው የህግ አማካሪዋን ስራዋን ለሁለት ለመክፈል ወይም ደግሞ ገደብ ለመስጠት ያሰቡት ሀሳብ? በዚህ ላይ መንግስት ያሰበው ሀሳብ ይቅርታ፣ ይሄ ጉዳይ እኮ ወደ 3 አመት እየተጠጋ ነው። መንግስት በአጠቃላይ በእስራኤል ውስጥ ያለውን የፍትህ ጉዳይ፣ የመንግስት አማካሪ ጉዳይ፣ የሁኔታዎችን በሙሉ ለመቀየር ውሳኔዎችን አሳልፏል። በዚያ የተነሳም ሰልፉም ህዝቡም ሰልፍ እየወጣ ነው። በርካታ ህዝብ እንደዚያ እንዳለ በ2023 ዓመተ ምህረት ጥቅምት 7 ቀን የደረሰው ሁኔታ ጥቂት ነገሩን ደበብ አድርጎት ነበር። አሁን ደግሞ እንደገና ገርሽቶበታል። ስለዚህ መንግስት በአጠቃላይ በአገሪቱ ውስጥ በህግ ላይ የዋለውን ህግ ወደ ጎን ለመጣልና አገሪቱን ወደ ዲክታቶር አምባገነን አስተዳደር ለመምራት ግዴታ የመንግስት አማካሪም ሆነ አቃቤ ህግም ሆነ ከፍተኛው ፍርድ ቤትም ሆነ ያንን ለማንቀሳቀስና ለመለወጥ ጥረቶች እየተደረጉ ነው ያለ። ይሄ ደግሞ እስራኤልን በመሰለ ዲሞክራሲ ሀገር በነበረው ውስጥ ባለው ውስጥ ህዝቡ ያው ተከፍሏል። ግማሹ መንግስትን ደጋፊ ነው፣ ግማሹ ደግሞ ተቃዋሚ ነው። እንኳን ሌላ በእንቱን ምቋየ ወገኖች ተጠልፈው በነበሩበት ጊዜ እነሱን ለማስለቀቅ በሚደረገው ሰላማዊ ሰልፍ አንዱ መንግስትን ተጽዕኖ ለመፍጠር በመንግስት ላይ ሲሞክር፣ ሌላው ወገን ደግሞ መንግስትን ደግፎ የተነሳበት ሁኔታ አለ። ስለዚህ እስራኤል ያለችበት ሁኔታ
ከድሮ ከምናውቀው የተለየ አቅጣጫ እየተያዘ ስለሆነ ህዝቡ ካለው ከወታደር ማግኘት ይልቅ ወይም ደግሞ የመንግስትን የህግ አማካሪ መቀየር አለመቀየር የሚለው የመንግስት ስራ እንደሆነ አድርጎ በማየት ጸጥታውን፣ ኢኮኖሚውን የበለጠ እንክብካቤ እንዲሆንለት የሚፈልግ መስሎ የሚታይ። እንግዲህ በእውነት የመንግስት ሀሳብ በዚህ ጉዳይ ላይ ጥቅሙና ጉዳቱ ምን ላይ ነው? የዚህ የህግ አማካሪ ስራውን ሙያውን ከዚህ በፊት እንግዲህ ብዙ አመት የተሰራበት ነው ለሁለት ለመክፈል ጥቅሙ ምን ላይ ነው? ጉዳቱ ምን ላይ ነው ለህዝቡ? አንደኛ የህዝቡን ጥቅምና ጉዳት እንኳን ተረኞች ወይም በስልጣን ላይ ያለው መንግስት የሚያው መስሎ አይታየም። ዋናው ነገር እነሱ በስልጣን ላይ እንዴት እንደሚቆዩ ወይም ደግሞ በምርጫው እንዴት ብለው የእነሱን አላማ በህዝቡ ዘንድ ይዘው መሄድ እንደሚፈልጉ የሚያሳዩት መፈራገጥ እንጂ የህዝቡን ጥቅም ጉዳት የሚባል ነገር መስሎ አይታየም። ምክንያቱም መንግስት አለ፣ ስራ ፈጻሚው መንግስት ነው፣ ህግ አርቃቂው ክነሴቱ ነው፣ ህግ ተርጓሚው ከፍተኛው ፍርድ ቤት ነው፣ ፍትህ ጉዳይ ነው። እና እነዚህ ጉዳዮች መንግስት የሚያወጣውን ከዚህ በፊት የነበረውን ህግ ለመሻር ግዴታ ከ120 መቀመጫ ውስጥ 80ውን ድጋፍ አግኝተው የተቃራኒና በስልጣን ላይ ያለው መንግስት ነገሮችን በአንድ ላይ ተስማምተው ተነጋግረው ብልጫ ያገኘው መቀየር ሲቻል እንዲሁ ዝም ብለው የፈለጉትን ለማድረግ የሚያደርጉት ጥረት አገሪቱን በዓለም ዙሪያ ሊያስገመግማት እንደገና ደግሞ ብዙ በርካታ እስራኤላውያን ከነበሩበት ሁኔታ ወደ ኋላ ሸጠት ሊሉ የሚችሉበት የሚንሸራተቱበት ሁኔታ እየመጣ ነው ያለ። ይሄ ችግር እየፈጠረ ነው። እንግዲህ ሌላው እንግዲህ ባለፈው ሳምንት በከፍተኛው ፍርድ ቤት ስለ ሚኒስቴር ቤንግቪር ውይይት መሆን ሳይሆን ቀርቷል። እንግዲህ የፊታችን ሐሙስ ተገፍቷል። ይሄም ማለት ያው በቂ ዳኞች አልነበሩም የሚል መስሎ ነው የመሰለኝ እኔ ባላስታውስ። እንግዲህ የሚመጣው ውይይት ምን መስሎ ይታያል? ውጤቱስ ምን ይሆናል? ጠበቃ ቤቢቶ። እንግዲህ ከፍተኛው ፍርድ ቤት በቤንግቪር ጉዳይ የመንግስት አማካሪ ቤንግቪር መልቀቅ አለበት፣ ከስልጣን መውረድ አለበት የሚለውን ሀሳብ ጠቅላይ ሚኒስትሩ ተግባራዊ ሊያደርጉ ስላልቻሉ ጉዳዩ ወደ ከፍተኛው ፍርድ ቤት ቀርቦ የከፍተኛው ፍርድ ቤት ደግሞ መንግስት ውሳኔ እስከሚሰጥበት ነገሩን ለ2 ሳምንት ነው ለ10 ቀን ብሎ ፈቀቅ አድርጎት ነበር። እንግዲህ ይህም ሳይሰራ ይህም ሳይወስን ነገሩ እየደረሰ ነው። ስለዚህ በአንድ በኩል ከፍተኛው ፍርድ ቤት ያው ነገሮችን ደምድሞ ወስኖ አይቶ ይሄ ይሻላል ይሄ አይሻልም ብሎ ማቅረብ እንጂ በመንግስት ጋር ሊፋጠጥ መስሎ አይታይም። እንግዲህ መፍትሄ እየተፈለገበት ይመስላል እንደማየው ከሆነ እና ይሄ ጉዳይ ግዴታ መታየት ያለበት ጉዳይ ነው። እንደውም በዚህ ጉዳይ ላይ ከአንዳንድ መረጃዎች የሚወጡት በተለያዩ ባለስልጣኖች እንደሚሉት ከሆነ ከፍተኛ ፍርድ ቤት ውጤቱ ያው እንግዲህ ሚኒስተሩን የማባረር ሁኔታ ወይ ከስልጣን የማውረድ ሁኔታ ከተደረገ በጣም ዲክታቶር የሆነ ውጤት ነው የሚል አነጋገርም አለ። በዚህ ጉዳይ ላይ ምን ይላሉ? እንግዲህ ከፍተኛው ፍርድ ቤት ነገሮችን በደንብ ያያል፣ ይመረምራል። መንግስት መልስ ያልሰጠበት ምክንያት ለምን እንደሆነ ሊጠይቅ ይችላል። ግን በመንግስት ላይ ይሄን ማድረግ አለባችሁ ብሎ አባሩት ብሎ ሚኒስትሩን መወሰን አይችልም። ይችላል፣ ግን ነገሩ እንደዚህ የተካረረ ስለሆነ ከዚያ ደረጃ የሚደርስ መስሎ አይታይም። አሁንም ውስጣዊ ጥረቶች እንደሚያሳዩት ከሆነ መንግስት በዚህ ጉዳይ አንድ ሁኔታ መፈጸም እንዳለበት መስሎ ይታያል። እንግዲህ በአጠቃላይ የእስራኤል ሁኔታ በጣም የሚያሳዝን ነገር ነው። ይሄ ነው ብሎ አሁን ለመወሰን የሚያዳግት ነገር ነው።